ጉዳይ ነው እያወራን ያለ ነው። እነዚህ ሶስቱ ኃይሎች አላንስ ይላሉ። አንዳንዶች ሰሜናዊ ይላሉ። የሰሜኑ ህዝብ ላይ የተቃጣ የለውና አደጋ አለ የሚባል ንግግሮች ይናገራሉ። ይሄ አላንስ ሊሆን የሚችል ነገር ነው ወይ? እዛ ዙሪያ ነው እያወራን ያለ ነው። ደቡቦች አላችሁ። ደቡቦች ሳላ ደቡብ የሚባል ደግሞ አላንስ ከኬንያ በኩል ደግሞ ለምንድን ነው የሆነ ነገር ጎርጎሩ? ደቡብ እኔ እኮ መጀመሪያ ዛሬ 4 ዓመት ተናግሬያለሁ እኮ በእናትህ። ደቡቦች ምንድን ነው ፖለቲካው ላይ ተሳተፉ እንጂ ስብከት ብቻ ሆነ እኮ። እኔና ስዩም አሊያንስ ልንፈጥር ነው። እስከ መቼ ነው ነብይ እየተቀበላችሁ እንደዚህ የምትሆኑት? ገባ ወደ ፖለቲካው ሀገር ናት። የድሮ ፖለቲከኞች አትሊስት በጣም ቻሌንጅ ሲያጋጥማቸው በአምቻ ጋብቻም ሉዝ ያደረጉ ነበር። አሁን ላይ ግን አስቸጋሪ እየሆነ ይመስለኛል። እሺ እና አሁን ከባድ ነው። አይ ትልቁ ስጋቱን መሰል አሁን ይሄ አልበሽር ስልጣን ላይ አሁን ቁም ነገሩን እናወራለን። አሁን አላንሱ እዚህ ጋር በተነትኑት ትንታኔ ነገ የሚሆን ነው። ለምሳሌ አሁን አልበሽር ስልጣን ላይ በነበረ ሰዓት ደቡብ ሳውት ሱዳን ላይ የተፈጠረውን ጃንጃዊ ሚሊሻን ለማስታገስ አልበሽር 2 ኃይሎችን ፈጠሯቸው። የሱዳን አርሚ ፎርስ እና የራፒድ ሰፖርት ግሩፕን ፈጠራቸውና ይሄን ጃንጃዊ ሚሊሻ እንዲያጠፉለት ነው። ዳጋሎና ማነው አሁን ስልጣን ላይ ወጣው የሱዳን አርሚ ፎርስ ጀነራል አልቡርሃን ነው አልቡርሃን። አሁን እነዚህ አላንስ ፈጠሩና አልበሽርን ከስልጣን አስወገዱት። አልቡርሃንና ጀነራል ዳጋሎ ወይም ደግሞ ሀሚቲ የሚባለው ማለት ነው። አልበሽርን ከስልጣን ካስወገዱ በኋላ መሀል ካርቱምን እንዳያቸዋት አደረጓት። ካርቱም እጅግ አሳዛኝ ፕሌን የለ፣ ኢንፍራስትራክቸር የለ። ይሄ የሱዳን አርሚ ፎርስ እና የራፒድ ሰፖርት ግሩፑ እዛው ካርቱምን ባትል ግራውንድ ነው ያደረጉት። ለምንድን ነው? እነዚህ ሁለቱ ጀነራሎች መጀመሪያ የተስማሙት አልቡርሃንን ከስልጣን ስለማስወገድ እንጂ አልቡርሃንን ከስልጣን ካስወገዱ በኋላ ሊያስማማቸው የሚችል አጀንዳ አልነበራቸው። አሁን ኦኬ ቲፒኤልኤፍ፣ ፋኖ፣ ህወሓት አላያንስ ከፈጠራቸው ኦነግም ተጨምሮ ማለት ነው ከገባ ምሳሌ ነው። ምናልባት ኦነግም አንዳንድ የቲፒኤልኤፍ ሰዎች ግማሹ የኦነግ አመራሮች እኛንን ይላሉ። ሰምታል ብዬ አስባለሁ። መሀል አዲስ አበባ ላይ ልክ እንደ ካርቱም ልትደባደቡ ነው። አላያንስ ስትል ዝም ብለህ የለብለብ እኮ አይደለም፣ የሲሪየስ ጉዳይ ነው እኮ። ነገ እንደማትደባደብ ምንድነው መተማመኛ? ነገ ዜጎቻችን መሀል አገሪቷን ለቀው ልክ እንደ ሱዳን እንደተሰደዱት ሁሉ እናቶቻችን አባቶቻችን ፍራሾቻቸውን ይዘው እንደማይሰደዱ ምንድነው መተማመኛ? ዝም ብለህ ሞቅ ሲል ነው አላያንስ የምትለው ወይስ እንፈጥራለን የምትለው አላያንስ እውነትን ነገ ማትጣላበት ማትካካድበት ትክክለኛ አላያንስ ነው? ኦኬ 4 ኪሎ ከገባ በኋላ ቲፒኤልኤፍ እና ፋኖ ዝም ይላሉ፣ ሻዕቢያ ዝም ይላል፣ የራሱ ኢንተረስት የለውም። ይሄን ጉዳይ እንዴት ነው የምታዩት? እና አብጠርጥረን ይሄን ጉዳይ እናውራ ብዬ ነው። ደሱ ከመጣ 7 ደቂቃ አለ። እሺ ታንክ ደቡብን ካነሳ አይቀር ቀርቦ እኮ አንድ ላይ ነበርን አይደል? አሁን ተለያይተን ነው እንጂ ብርቃችን አይደለም አንድ ላይ መኖር። አሁንም ደቡብ አይ ቲንክ አላያንስ አለ። አይተህ ከሆነ አዳዲስ ክልሎች ሲወጡም በደም መፋሰስ ምናምን አይደለም፣ በአንድ ላይ ተሰብስበን ያለ ነውና አንደ ግን ተሞክሮ ነበር እኮ ኩሽ የኩሽ ህዝቦች የሚል ተሞክሮ ነበር። የተደረሰ አላውቅም። ቲፒኤልኤፍ ሞክሮ ነበር ደግሞ እኮ ብሔር ብሔረሰቦች የሚል ቲፒኤልኤፍ ከ4 ኪሎ ከተባረረች በኋላ ባይዘን በጣም አሊያንስ ትሞክራለች፣ ፌል ያደርጋል፣ ወደዛ ትሄዳለች፣ ወደዚህ ትሄዳለች፣ ብዙም አልተሳካላትም። እኔ የአሁኑ አሊያንስ ከምር ቢሆን ግን ቅር አይለኝም። እኔ የምር ጄኒውን ሆኖ አንድነት በጣም የሚፈለግ ነገር ነው። አንድ አካባቢ ቅድም እንደነገርኩ ነው፣ ደቡብ አካባቢ አንድ ላይ በነበርን ጊዜ ችግር የለውም። የራስን አይደንቲቲ አትጣ እንጂ ሃይማኖት፣ ቋንቋ አይደፈጠጥ እንጂ አንድነት ኃይል ነው። ግን ይሄኛው የሰሞኑ የአንድነት በጣም ጆክ ነው። አንደኛ ሀገር አለበት እዛ እኮ ለነገሩ እኛንን ሀገር የምንለው እነሱ ሀገር ነን ብለው አልተቀበሉም እስካሁን። ኤርትራ የምትባል በአምባገነን የምትመራ ደቃቅ ሀገር እኮ አለችበት እዛ አሊያንስ ውስጥ። እንዴት ነው ሊሆን የሚችለው? አንዱ በጣም የሚያስቅ ነገር እሱ ሰሜናዊ ብለው ሲመጡ አንድ ሌላ ሉዓላዊ ነኝ ሶኮል ሉዓላዊ ነኝ ብለው የሚያስብ እኔ አገሩንም እጄ ብዙ ስላየው ነው።
ታንክና ወታደር ብቻ ስላለ ሀገር ነኝ ብሎ አስበዋል። እኛ ደግሞ ሀገር ናችሁ ብለን ተቀብለናል። ግን ደግሞ እዚህ አሊያንስ ውስጥ አለ ይባላል። በጣም የሚገርም ነው እሱ ራሱ ለኔ። ሌላኛው ከሶስቱም በእድሜ ጨቅላው ራሱን ፋኖ ብሎ የሚጠራው ኃይል ነው። እነዛ ሁለቱም ከዚህ በፊትም አብረው የነበሩ የተፋቱ፣ የተገዳደሉ፣ እንደገና የታረቁ፣ የተገዳደሉ፣ የተፋቱ አሁን ለመታረቅ ይተዋወቃሉ። ቅድም ያልከው እባብ ይታያል ካብ ለካብ ነው። ይሄ መሀል ላይ ያለው ምንድን ነው የሚባለው? ወተት እንደጠገበ ግደር ወደዛም የሚሮጥ ወደዚህም የሚሮጥ ወደዛም የሚሮጥ እሱ ራሱ ወዴት እየሮጠ እንደሆነ የማይገባው አለ። የእሱ ነው የሚገርመኝ እንጂ እነዛ ሁለቱም እኮ ይተዋወቃሉ። የጋራ ዓላማ ግን የላቸውም። ቅድም ወንድማችን እያወራ ነበረ። የጋራ የሚያደርግ እንትኑን ምንድነው ይሄ ጥምረቱን እውን ሊያደርግ የሚችል የሪዮት እንኳን አንድነት የላቸውም። የፋኖ ክንፍ ሆኖ ከነሱ ጋር የሚለው ስታይ አንዱ ገዳይ ነው ብሎ የሚከሰው ነው፣ አንደኛው ሟች ብሎ የሚከስ ነው። ኮንፍሊክት ኦፍ ኢንተረስት ማአት ቦታ ነው ያለው። ለሌላኛው ደግሞ ገና ሳይመጣ ሰሜኖች እየመጣን ነው የሚል ደግሞ ስጋት የፈጠረ ነው። ፈንዳሜንታሊ ኢትዮጵያ ምድር ላይ ነገር ተቀይሯል። ለምሳሌ መጣሁብህ ብለህ ዛሬ ብሔሮችን ማስፈራራት አትችልም። ኦልሬዲ እኔብል ሆነዋል። ጥቅማቸውን ያውቃሉ፣ ፍላጎታቸውን ያውቃሉ። ራሳቸውን በራሳቸው ያስተዳድራሉ። ከመጣህም መጣህ ነው። ድርሻን ትቀበላለህ። ተሰብስበህም መጣ፣ ተበታትነህም መጣ። ለምሳሌ ሶስት ሙዝ የሚደርስ ከሆነ አንድ ላይ ከመጣችሁ የሶስቱም ተብሎ ይሰጣችኋል። ለብቻ ከመጣችሁ አንዳንድ ሙዝ ይሰጣል። አሁን ሌላው እንደዛ እንደሚጠብቅ አልገባቸውም ወይ የድሮ ይመስላቸዋል። በጣም አንዱ እንትን የሚለው እሱ ነው። እኔ ሌላኛው ደግሞ ለምሳሌ አንድ ለመሆን ጥምረት ለመፍጠር አንድ መሆን አለብህ። አሁን ህወሓቶች ጋር ስትመጣ ለሁለት ተፈንክተዋል። ፋኖ ጋር ስትመጣ ገና ስላላለቀ ፍንካቹን አናውቀውም፣ ግን የተወሰነ ፍንካች ለእነሱ ለማገልገል ቅድም ማነው ፈረስ ለመሆን አህያ ለመሆን አገልጋይ ለመሆን አሽከር ለመሆን ሚሄድ ነው። ሌላኛው ደግሞ በሞቴ በመቃብሬ እንጂ ከገዳዬ ከታሪካዊ ጠላቴ ጋር አብሬ አልሰለፍም የሚል ነው ያለው። ገና የቤት ስራ እኔ ፋኖ ለአቅመ ጥምረትም አልደረሰችም። ለጥምረት እኮ ኳሊፋይ ማድረግ አለብህ። አንድ ሆነ ሊደር መርጠህ ቅድም እየጠየቅ ነበረ። ህገ ልቦና እንደሚባል ምንድን ነበረ የማኒፌስቶ ልቦና የሚል ነው የተጻፈ። ማኒፌስቶ እንኳን ሳያዘጋጅ ምን ይፈልጋል የሚለው ራሱ አናውቀውም፣ እነሱም አያውቁትም። ዛሬ ተነስተው ህልውና ይላሉ፣ ነገ ደግሞ ስልጣን ይላሉ። ዛሬ ተነስተው ደግሞ ህወሓት ገዳይ ነው፣ ርስቴን የወሰደ ነው፣ የአማራ ቀንደኛ ጠላት ነው ይላሉ። ነገ ተነስተው ደግሞ አብሬ እሰራለሁ፣ የጋራ ህልውና ያለን ይላሉ። ከወንድም ጋር ለመስራት እስክንድርን በነፍስ እየፈለጉ እስክንድር አሁን መግለጫ ሲያወጣ ሰምቻለሁ። ምንም እንኳ መንግስትን የታገለ ቢሆንም አንዳንድ ስታንዶች በጣም እንደ ታጋይ ትክክል ናቸው። ይሄ ነው አቋሜ፣ ከዚህ ጋር ልደራደርም፣ ይሄ ነው መስመሬ ምናምን ይላል። ከሱ ጋር ለመነጋገር አቅም ያጣ ሄዶ ከደብረጽዮን ጋር ለመነጋገር አቅም ካገኘ አሜን ከብደት ውጭ ሌላ ምን ሊመጣ ይችላል? እና እኔ ትልቁ መሰረታዊ ችግር የዚህ ጥምረት አንደኛ የሚጣመሩት በጋራ ዓላማ በጋራ ግብ አይደለም። የጋራ ጠላት የሚሉት ኃይል አላቸው። ኢቨን በዛ ጠላት እንኳን እኩል አይደለም። አንዳንዶቹ ጠላትን ብሔር ያደርጋሉ፣ አንዳንዶቹ ደግሞ ጠላትን ድርጅት ያደርጋሉ፣ ወይ መንግስት ያደርጋሉ፣ ወይ ገዢ ፓርቲ ያደርጋሉ። በሱ ላይ ተግባቡላ አይመስለኝም። እዚህ ውስጥ ቢጽፉት ንግደፎችን አይደለም እያልኩ ነው። ንግደፎች መሄጃ ስለሌላቸው ነው። ቤት አልባ ጎዳና ተዳዳሪ ናቸው እነሱ። በሀገራቸው ኢንተርኔት ስለሌለ ቲክቶክ ስለማይታወቅ አክቹዋሊ ይታወቃል። አሁን በ40 ብር ይሸጣል፣ በ40 ናቅፋ ይሸጣል። ምንም መሄጃ ስለሌላቸው ዲፕሬሽናቸውን ለማራገብ ፖለቲካን ለመማር ለመለማመድ ምናምን እዚህ ይመጣሉ። በመጡበት ሰዓት ላይ እነሱም እንግዲህ ሰሜን ውስጥ አለን ብለው ሊሳደቡ ይችላል። ሌሎቹን የኛ የሀገሮቹ ሁለቱ ግን እኔ ገና አይደለም ሊጣመሩ ተጣምረው ውጤት ሊያመጡ ይቅርና በተለይ አንደኛው ክንፍ ራሱ በራሱ ይቆም አይደለም፣ አንድ አልሆነም፣ አመራር የለውም፣ ገና ከመገዳደል አላለፈም። እኔ ገና መቹር አድርጎ እስኪወጣ ገና 1000 ዓመት የሚመስለው ይመስለኝ። ቴንክ ዩ ቴዲ። ደሳለኝ ምንድን ነበረ የቻናል ስም?
ረሳሁት ረጅም ጊዜ ከተከታተልኩ። በነገራችን ላይ ምንድን ነበር ቻናል ስም? መሀል ሚዲያ ይባላል። ሰብስክራይብ አድርግ። አመሰግናለሁ። መሀል ሚዲያ ሰብስክራይብ አድርጋችሁ። በነገራችን ላይ የቴዲን ሰብስክራይብ አድርጉ። ብልጽግና ሆነ ሰብስክራይብ አድርጉልኝ። በሳምንቱ በጣም ካሳቀኝ ዜና አሁን ይሄንን ውይይት አሁን እዚህ ጋር የሚሰድቡን ማለት ነው የሚሰድቡን አሁን አሉ የጎረቤት ሀገር ሰዎች የኢሳያስ አፈወርቂ ደጋፊዎች አሁን የምናወራውን ወሬ ስክሪንሻት አድርገው ይልኩላቸዋል። 50 ነው 40 ናቅፋ ይከራዩታል በሲዲ ሰምታችኋል። በዜና ይሸጣል። ይሄ የአበሻ ቲክቶክ ነው። እዚህ እኔ የምናወራቸው የቲክቶክ እንትኖች ይገዙታል። 75 ነው የኔ እንደውም የኔ እንትን የሚሸጠው። እዚህ ጋር አንዱ ሪከርድ የሚያደርገው ልጅ ሲሳደብ እያየሁት ነው። ኢማጂን አሁን አንተን የምትሰድበን እንጂ እዚህ ጋር ትሰድበናለህ። እኛ ኢትዮጵያውያን 75 ነው 40 ናቅፋ ነው ስክሪን ሪከርድ አድርጎ በሲዲ አድርጎላቸው መሸጥም አይደለም ደግሞ ይከራያል። ካቆየ ትቀጣለህ። ኢሳያስ አፈወርቂ ህዝቡ ሊትራሊ ስቶን ኤጅ ላይ ነው የከተታቸው። ከኔ ኢማጂን እንደ ሴም ጋይ መጥቶ እዚህ ጋር ኢትዮጵያኖቹን ይሰድባል። ሌላው ይቅር ብዙ አይነት ልዩነት አለን። እኛ የመጨረሻ መከራ ውስጥ ያለን ህዝቦች ነን። ግን ለመጨረሻ ጊዜ ኢትዮጵያውያን እንደዚህ የኖር ነው መቼ ነው? እኔ ህዝብ እንደዚህ ምናልባት እንደዚህ ቢሆን እኔ ቢሳደብ እኔ አብዳለሁ። ተሰድበናል ኢትዮጵያውያኖችን። እኔ እንደሆነ አይገባኝም። እኔ የዓለም ህዝብ ራሱ እንደዚህ አይነት የሆነ አኗኗር ውስጥ የኖረው መቼ ነው? የዛሬ ስንት መቶ ዓመት ነው። እና ቁም ነገር ይህን ሰውዬ ማስወገድ ራሱ የእናንተ ተቀዳሚ ኃላፊነት ነው። እንዴት አንድ እንዲህ ያለ ሰውዬ ዓለም እንደዚህ ከዓለም ኮምፕሊትሊ ዲስኮኔክት አድርጎ ማለት ነው እንዲህ ያለ ነገር ውስጥ ይከታል። ይህን ትደግፈዋል? ቀብራሮችን ኢትዮጵያውያኖችን ከነድህነታችን ቀብራራ ይሆን? እኛ እኮ ዛሬ እኮ እየተፋጨን እኮ ነው። እኛን ትሰድበናለህ። እኔ ብርድ ልብስ ውስጥ ነው የምገባው እኔ እንደዚህ አይነት ነገር ውስጥ ሆን ቁም ነገር። ስለዚህ ፕሊስ በእኛ ፖለቲካ ውስጥ እንደዚህ ማውራት ሳይሆን ተቀዳሚ ተግባር እንዲህ ያለ ህይወት እንድትገፋ ያደረገን ሰው አሽቀንጥረህ መጣል ያለብን ዝም ብለህ አሽቀንጥረህ መጣል ያለብን ለማለት ያለው። እሺ ግን ደስ ብሎኛል። በጣም ነው የምወዳቸው ቁም ነገር። እኔ በጣም የምወዳቸው በጣም የምወዳቸው ኤርትራውያኖች አሉ የሚያሳዝኑኝ ማለት ነው። ለዛ ነው ሲሰድቡኝ እኔ እዚህ ሲሳደቡ ምናምን ብሎክ ማላደርጋቸው ደስ ይሉኛል። ምስኪን ስሉ በቃ ምንም የት ሄዳሉ ከመገንጠላቸው በፊት። ኦኬ መሀል ላይ ላስታውሳችሁ ብዬ ነው። ቴንክ ዩ ሱይቤ፣ ወደ አንተ ልምጣ። 7 ደቂቃ አለ። እሺ አመሰግናለሁ ራጂ። ሌሎቻችሁም ቅድም ተቋርጬ ነበረ እና ቴዲ ብዙ ነገሮች ተነስተዋል። ቅድም መጀመሪያ ከተነሳንበት ወጣ ያሉ ነገሮች አሉ። አንደኛ ቅድም ደሳለኝ መጀመሪያ ሲናገር ኢትዮጵያ ድሮ እንደነበረችው አይደለችም እና አሁን ትናፍቃለች አለ። ለኢትዮጵያውያን በችግር ወቅትም ቢሆን ድሮም ትናፍቃለች። ኢትዮጵያውያን ሀገራቸው ጠልተው አያውቁም። መንግስቱ ኃይለማርያም እንኳን የሀፓዎች ሱዳን ውስጥ ባሉበት ጊዜ ሲያሳድዷቸው ሀገራቸው ጠልተው አይደለም እኔን ጠልተው ነው ያለው። ስርዓቱ ነው እንጂ ምንጠላው ሀገራችን ጠልተን አናውቅም። ዛሬም ምንም ያህል ብንገፋፋ ምንም ያህል ጦርነት ውስጥ ብንገባ በብሔራዊ ጥቅምና ሉዓላዊነት ጉዳይ ከማንም ጋር መደራደር አለብን ብዬ አላምንም። ኤርትራ አገር ነኝ ካለች አገር ነች። ነገር ግን ያላለቀ ግን ቢዝነስ አለ። they have to understand that and then የጥምረት ጉዳይ ሲመጣ ህወሓት፣ ሻዕቢያ በአጠቃላይ ኢቭን የብልጽግና መንግስት ሻዕቢያ፣ ህወሓት ኤጀንቶች ናቸው ብዬ ነው የማምነው። ዲቴይል አልገባም፣ ግን ኤጀንቶች ናቸው። የውጭ የምንዋጋው ፕሮክሲ ዋር ነው። ፓወር ስትረግል ያለው ሌላ እዛ ጂኦፖለቲክስ ላይ ኢንተረስት ያላቸው ቡድኖች መሳሪያ ያቀርባሉ፣ የኢንተለጀንስ ድጋፍ ይሰጣሉ፣ የሳተላይት ድጋፍ ይሰጣሉ። አብይን አህመድን ለኛ ከመጣ
ማግኘት የምትፈልገው አቤል ላይሰጥ ይችላል። ስለዚህ ሌሎቹ ማጠናከር መቻል አለባቸው። የተለያዩ ሀገራቶች ምን ኢንተረስት አለው የሚለው ጂኦፖለቲክሱ ይወስነዋል። የስልጣን እነሱ ብቻ ስለፈለጉ አይደለም። ህዝብማ ተረስቷል። አብዛኛው ጊዜ ለህዝብ የሚታገሉ ግን አካላቶች የሉም ማለት አይደለም። ስፔሻሊ ህወሓት ሻዕቢያ ስልጣን ላይ ያለው ያው ፋኖ ደግሞ አላነሳም እንዳይሉ መጣበታል። የፋኖ ሲወራ የአማራ ክልል ሲወራ አንድ ከእውቀት ስትፋታና የዓለሙያ ፖለቲካ ትንተናው ስትገባ ህግም ሳታቅ ስለሌላ ሀገር ጉዳይ ይመለከተኛል በሃይማኖትም ይሁን በሰብአዊነትም ይሁን በፍትህ ጉዳይ ይሁን ሰንደቅ ዓላማ ተሸክመ እየዞር በኢትዮጵያ ጉዳይ አጀንዳ ሆኖ መጥቶ ሲወራ ተለጠፉ ይላል። እኔ ምን አይነት የተጠናወተ በሽታ እንደሆነ አይገባኝም። አሁን ከተገፋ ከሚሳደድ ከሚገደል ስልጣን ከሌለው ሰው ተጣብቀ ብትንጠለጠልበት ምንድነው የምታተርፈው? ነቲንግ። አጀንዳ ነው። አርቲክል ትጽፋለህ። አጀንዳ በመጣው በአገር ጉዳይ ፖለቲካ ነው የሚተነተነው። እቺን እንኳን መረዳት ካልቻል ከእውቀት ተፋታል ማለት ነው። 2-3 ቦታ እየረገጥክ ሁሉም አዋቂ ነኝ እያልክ አንተ ተንታኝ፣ ሌላው ደግሞ እንዴት በመጣው አጀንዳ ተነተነ። አስቸጋሪ ነው። አሁን ሰሞኑ በነበረው ሹመት የፕሪቶሪያ አግሪመንት ተጥሷል። የፕሪቶሪያ አግሪመንት አንቀጽ 10 ላይ ኢንተሪም ገቨርንመንቱ የሚመሰረተው በፖለቲካል ዳያሎግ ቢትዊን ዘ ፓርቲስ ነው የሚለው። ፓርቲዎቹ ደግሞ ቲፒኤልኤፍ እና መንግስት ናቸው። አልታደመም። ቲፒኤልኤፍ አልነበረም። አብይኔ የመረጥኩት ነው ለማስባል ነው ያደረገው። እስክሊር ተጥሷል። ህግ የበላይነት እንቀበላለን ወይስ የህግ የበላይነት ቀርቶ በአብይ አህመድ ፍቃድ ነው የምንመራው? አንዱ መምረጥ አለብን። የተጻፈውን ትተህ ተኝተው ያለሙት እንደዚህ ነው በሚስጥር ሻይ ቡና ሲሉ ያኔ ሲጋራ ሲለኩሱ ይሄ ያወሩ ብለህ ታመጣለህ። እውቀት ነው እንትና ብሏል። ዳት የሚዲያ ፕሮፓጋንዳ። በተጻፈው ዶክመንት ነው መነጋገር ያለብን። የተስማሙት ዓለም የሚያውቀው እኛ የምናውቀው በዛ ነው። ልንጠይቃቸው የምንችለው በዛ ነው። ዲቴይል ከፈለግን ዲቴይል ያስፈልገዋል ብለህ ነው መተንተን ይሄ ነው። አሽሙር ስላወራ 5 ከየትም እየሰበሰብ ምሳሌ አነጋገር ብትናገር አዋቂነት አይደለም። የቀረበልን ትንተና ነው የሚቀርብ። ፋኖ ተበትኗል። 2 ዓመት ሰማ ነው የሰራዊት ቁጥር የአቅም መጨመር 2 ዓመት። እኔ ፋኖ ካሸነፍከው አገሪቷ ሰላም መውረድ አለባት። ያር ግን አላየነውም። ምን ሆነን መንቀሳቀስ አልቻለም። ስራ መስራት አልተቻለም። አገሪቷ ላይ ሰላምና ደህንነት ሊረጋገጥ አልቻለም። ካረጋገጣችሁ እሰየው፣ ግን የለም። በውሸት ፕሮፓጋንዳ ግን መኖር አይቻልም። የሚያስፈልገው ሰላም ነው። የሚያስፈልገው ለውጥ ነው። የሌላ አካላቶች ኤጀንት መሆን መንግስትም ሌሎችም አካላቶች ቀርተው ህዝብን ይዘው መሻገር አለባቸው። ህዝብ ሲይዙ ምንድን ነው የሚሆነው? የውጭ አካላቶች አሁን ለምሳሌ አውሮፓም አሜሪካም ሌሎችም ስትደራደር ይፈሩሃል። አየህ፣ ዲሞክራሲ ይሰፍናል፣ እኩልነት ይሰፍናል፣ ኦኬ ፍትህ ይሰፍናል። አሁን እኛ ተረስተን ሌሎቹን እየተሯሯጡ ያለበት ነው። ይሄ ትክክል አይደለም። ሴሜቲክ፣ ይሄ ኢትዮጵያ ኩሽቲክ፣ ሃይማኖታዊ ቅርጽ መስጠት፣ ጎሳ፣ ታሪክን ማጣቀስ፣ አቅጣጫ ስንፈልግ ለማስፈራራት እንጠቀምበታለን። ስንፈልግ
አብሮ ለመሆን እንደራጃለን። ያለው የተቀመጠልን የሚታየውን የሚዳስሰውን ሌሎችም የሚሰሙትን እንትን ከማለት በሌላ ዓለም ላይ እየዋኘን በዚህ ተደራጅቶ ይመጣል በዚህ ተደራጅቶ እስቲ የመጣውን ብቻ እንትን ቢታይ አመሰግናለሁ። ይመጣ አንዴ በመሃል ላይ እዚህ ሶሻል ሚዲያ ላይ ብርቱ ስራ ስትሰራ ማያት አንድ ልጅ አለችና የእሷን ማስታወቂያ ልናገር። ዲያስፖራዎች አላችሁ አይነው ከ90% በላይ ዲያስፖራዎች እንደምታደምጡ አውቃለሁ። በተለያዩ በዩቲዩብም በአንድ ጀንበር እያስተላልፋችሁ ያላችሁ ቲጂ የምትባል ታውቃላችሁ? ቲጂ እስኪ አንድ ቁጥር ጻፊ። የዚችን ልጅ ስራ ላስተዋውቃችሁ ይህን በመጠቀም ቲጂ ያለሽ እስኪ ትደነግጥ ይሆናል። እስኪ አንድ ቁጥር ጻፊ። እያየች እንደነበር ስላየው ነው። ቲጂ ያለሽ ቲጂ አንድ ቁጥር ጻፊ አለሽ? ቲጂ አትፍሪ፣ ላስገባሽ አይደለም። ቲጂ ኦኬ፣ ቲጂ እናገርልሻለሁ ብያት ነበር። እዚህ አሜሪካን ያለችው ምግብ እየሰራች ቴካዌ እያደረገች በተለይ ትራክ ለምትነዱ ሰዎች ወገን ዘመድ አድማ ወላጆቻችሁን ለመጠየቅ የምትሄዱ በሙሉ ቲጂ አወቃችኋት? ቲጂ እያላችሁ ቲጂ እዚህ ጋር እያዋት መሰለኝ እዘዙ። በተለይ አሜሪካ ያላችሁ በጣም ጎበዝ ልጅ ናት። በጣም የሚገርም ምግብ ነው የምትሰራው። ትራክ ድራይቨሮች ካላችሁ አበረታቷት። ምግብ ትሰራለች። እጅ የሚያስቆረጥም ምግብ ነው የምትሰራው። በጣም የሚገርም ነው። ኢሮፕም ሆናችሁ አሜሪካ ላሉ ወገኖቻችሁ ማዘዝ ትችላላችሁ። እሷ እንደምትናገረው ቤታቸው ድረስ ታደርሳለች። ቲጂ ነው። ቲጂ አትላንታ ናት። የአማራ ልጅ ናት። አማራ ናት። ጉራጌዋ አይደለችም። ጉራጌዋ ቲጂን አላውቃትም። አማራ ናት። እንደዚህ በመሀል ላይ ሴቶቻችን ስራ ስትሰሩ በተገኘው አጋጣሚ ላስተዋውቅላችሁ ብዬ ነው። ካላችሁ እዚህ ሰዎች በተለይ ቲክቶክ ላይ ጓደኞቼ ካላችሁ የምትሰሯቸው ስራዎች ካሉ መሀል ላይ ብናገር እኔ ምንም እንትን የሚለኝ ነገር የለም እና እርዷት፣ አግዟት፣ እዘዙ፣ ብሉ፣ ኮመንት ጻፉ ለማለት ያለው። ራጅ ወደ አንተ ልምጣ። ታፕታፕ እያደረጋችሁ 7 ደቂቃ ለራጃችን። እኔ ጋ ሲደርስ ማስታወቂያ ጀመርክ እኮ አጀንዳው እንዲቀየር። ኤኒዌይ በመሀል ከሄድኩኝ መጀመሪያ ኤክስኪውዝ ልጠይቅ። ኤርፖርት ነው ያለሁት። ፍላይቴ ከመጣ ሄዳለሁ። ድምፅ የማይሰማ ከሆነም ቅርታ ጠይቃለሁ። ሁሉንም ሶሪ ጠፋ ብያለሁ። አንተም አንዳንድ ከባባድ አጀንዳዎችን አታመጣምና ብቅ እላለሁ በተቻለኝ መጠን ቢዚ ስለሆንኩ ነው። ከሁሉም በፊት ሁላችሁም እዚህ ያላችሁት ሰላም ብያለሁ። ይሄ ሳምንት በጣም ከፍተኛ ሀዘን የደረሰብን እንደ ማህበረሰብም እንደ ድርጅትም ወንድማችን ሳይን ኦፍ ኢንቴግሪቲ በቴዎርጌሳ የተገደለበት 1ኛ ዓመት ስለሆነ ሁላችሁም ከደቂቃ የቆርሼ 30 ደቂቃ የልና ጸሎት አድርገን ብናስታውስ ደስ ይለኛል። ቪዲዮ አብሮ አንዴ የተቀደሰ ሀሳብ በነገራችን ላይ ቪዲዮ አብሩ። መደሳኔ ስዩሜ መሐመድ አዲስ ታይምስ ቪዲዮ አብሩና 30 ደቂቃ this is the sign of integrity እና ለሁላችንም በሰላማዊ መንገድ ሲታገል የነበረ ለማንም ቢሆን በኩልነት የሚያስብ ጥሩ ተምሳሌት ሊሆን የሚችል እንደ ሀገር እንደ ድርጅትም እንደ ሀገርም እንደ ማህበረሰብና 1ኛ ዓመቱ ነው ከተሰዋ። 30 ሰከንድ የህሊና ጸሎት ብታደርጉ ደስ ይለኛል። ጥሩ አመሰግናለሁ። ጀግና ሁሌም ይወደሳል ይታወሳልና ሁሌ እንዘክረዋለን። ሌላኛው እኔ እንግዲህ በአጀንዳይ ላይ ነው እንትን ማድረገው መጀመሪያ የተነሱት ላይ የሆነ ነገር ለማለት ምናልባት ሰው ለቆምበት ዓላማ መሰዋቱ እንዳለ ነው። ምናልባት አዲስ ታይምስ አልሰማም መሰለኝ። እሱ የሚደግፈው ድርጅት ከዚህም በፊት ይገዳደላሉ ተው አንድ አጀንዳ አምጡ ብለን ስንናገር ምን አገባችሁ ሂደ ስለሆነ ብቻ አውራ አባል ነበረ። ያው እንግዲህ አንዳንዴ
ገዳይ ወዳለው ተኳሽም አልጠላ ሲደክመኝ አልፋለው ከጎፈሬው ጥላ ይባላል አይደለ? መገዳደል እንደንትን ከተወሰደ አንድ ጓዳቸው ተሰውቶ እስክንድር መግለጫ ሲሰጥ አይቻለውና እሱንም እንደዛው ብታስታውሰው ለዓላማው ብዬ ነው። ያያና አይበቃንም ተረቱ አንተም ጨምር። አያና ሌላ እኔ ሌላ ማሞ ሌላ መታወቂያው ሌላ አልኩና ስለዚህ መገዳደሉን እዛሽ ጋር ከዚህ በፊት ሳነሳ ስለሳቃችሁብኝ ነው ፕሩፍ ስለሆነ ለማለት ብዬ ነው። ራሳችንንም አፕዴት ማድረጉ ጥሩ ነው። ብዙ ጊዜ እዚህ ጋር መረጃ እየመጣ የተሳሳተ ነገር ይመጣልና ስለነ ታደሰ ወረደ ተነስቶ ነበር። ታደሰ ወረደ የቲፒኤልኤፍ አባል አይደለም፣ ሌተናንት ጀነራል ነው። እንደውም የመጨረሻ ከኢትዮጵያ መከላከያ ሁሉ የአቤይ ዩናይትድ ኔሽን ፒስ ኪፒንግ ኃላፊ ነው። ባንኪሙን ሹሞት እዛ ሰራ ነው እስከ 2000 እንትን ድረስ ግርግሩ እስኪነሳ ድረስ የነበረበትና የአንድ የፖለቲካ የመከላከያ አባል ኢንዳይሬክትሊ በነፃነት ጊዜ ሊዋጋ ይችላል ለቲፒኤልኤፍ፣ ግን የፖለቲካ ድርጅት አባል መሆን አይችሉም። አሁንም ያሉት የመጡት ከፖለቲካ ድርጅት ነው፣ ግን የመከላከያ ሰራዊት አባል ስትሆን የማንም የፖለቲካ ድርጅት ሲምፓታይዘር ልትሆን ትችላለህ፣ ግን አባል አይደለህም። ስለዚህ እንደዛ ብትረዳው። ሌላኛው ስለ አሊያንስ ያነሳችሁት ነገር አሁን እኔ ባለድርሻ አካላቶችን ነው ነጥለን ማየት አለብን። አሊያንስ ስናነሳ እኔ እንደ አንድ የኦነግ ደጋፊና የኦሮሞ ብሔርተኛ የኦሮሞ ህዝብ የነፃነት ትግል የማንም ትግል ተለጣፊ አይደለም፣ ለማንም ትግል ደግሞ ስጋትም አይደለም። ስለዚህ የጋራ ጠላት ብቻ ስላለ ሳይሆን የጋራ አጀንዳ ከኦሮሞ ህዝብ የነፃነት ትግል ውስጥ የጋራ አጀንዳ ካላቸው ኃይላት ጋር የኦሮሞ ህዝብ አሊያንስን መፍጠር ይችላል። ኦነግም እንደ ድርጅት አሊያንስን ይፈጥራል። ከዚህም በፊትም ፈጥሯል። ከሻዕቢያ ጋር ተሞክሯል። የሻዕቢያ ኢንተረስት ደርግን ከተጣለ በኋላ ያመጡ የሰነቁት ነገር ለኦነግ ስለማይሆን የተው ከቲፒኤልኤፍ ጋር እንደዛው ከኤኤፍዲ ከቅንጅት ጋር ወያኔን ለመጣል ተደርጓል። ከዛም በኋላ ደግሞ ፒኤፍዲ አሁን አክቲቭ የሆነ ፒፕል ፎር ዲሞክራሲ እና አሊያንስ የሚባል ከኦኤንኤልኤፍ ከሲዳማ ከአፋር ከሌሎች ጋር በሴም ታይም የኢትዮጵያ ተቋሚዎች ኮከስ ጋር ኦነግ ይሰራል። እነዚህ አንድ የጋራ አጀንዳ ስላላቸው በአጀንዳ ላይ ነው። አሁን አሊያንስ ብለህ የምታነሳው አሁን የሻዕቢያ የፋኖና የቲፒኤልኤፍን ብታነሳ የጋራ ጠላታቸውን ብልጽግና አላቸው እንጂ የጋራ አጀንዳ የላቸውም። የቅድም እንዳነሳው እንደ ሱዳን የጋራ አጀንዳ ከሌለክ የጋራ ጠላትን ከጣልክ በኋላ ችግር ውስጥ ትገባለህ ማለት ነው። 2018 ቲፒኤልኤፍን ማስወገድ ላይ ብቻ ነው ኦሮ አማራ የመሰረቱት። በማግስቱ ያ የትም ሳይደርስ የተሰነጠቀው የጋራ አጀንዳ አልነበረውም። ከቲፒኤልኤፍ ውድቀት በኋላ የኢትዮጵያ ጣፈንታ የሌሎች ፖለቲካ ድርጅቶች ድርሻ ምን ይሆናል የሚለውን ውዝን ኦሮሞ ራሱ የራሳችንን ካምፕ ስንገመግመው የዛን ጊዜ አንድ ወጥ የሆነ ፖለቲካ ይዘው ቢገቡ የኦሮሞ ተቃዋሚዎች ብልጽግና ድሉን አግኝቶ የትግሉ አካል መሆን የሚገባው የብልጽግና ወህደድ ውስጥ የነበሩ የኦሮሞ ልጆች የትግሉ ባለቤት ሆኑ ብለን እንኮንናለን ራሳችንን ካምፕ ራሱ። ስለዚህ የጋራ አጀንዳን ስለሌላቸው አሊያንሱ ሻዕቢያ ፕሮክሲ ነው የሚፈልገው። ሻዕቢያ መጥቶ ይዋጋል ኢትዮጵያ ውስጥ ብላ አታስብ። እንደ ጃንጆዊድ ፕሮክሲ ዋር ነው የሚፈልገው። ፋኖን መጠቀም ወይ የቲፒኤልኤፍ አንዳንጃ መጠቀም ነው እንጂ አምጥቶ የራሱን ህዝብ መሰዋት አይፈልግም በኢትዮጵያ ጉዳይ። ያ ፕሮክሲ ዋር ደግሞ መሸከሚያ የሚሆነው ኃይል ካለ አሊያንሱ ለግዛዊነት እንጂ ስር ሰደድ አይሆንም። ቲፒኤልኤፍ ተፈጠረ የምትሉት ብዙዎቹ እኔ ኮንስፓይረሲ ቴዎሪን በደንብ አድርጎ ማየት ያስፈልጋል። ቲፒኤልኤፍ በጣም ጠንቀኛ የሆነ ድርጅት ነው። ከመጀመሪያውኑ ከሐረካት ጋር ከነጀባ ጋር ከነሻዕቢያ ጋር ከነኦነግ ጋር ሁሉም አሊያንስ ውስጥ የራሱን አድቫንቴጅ የሚጠብቅና ኮንስፓይረሲ የሚሰራ ድርጅት ነው። አንተ አብይ ጌታቸውን ወሰደው ብለህ ታወድሰዋለህ ወይ የሆነ ነገር ትላለህ። ምን ታውቃለህ? ጌታቸው ለቲፒኤልኤፍ ሊሰራ ከአብይ ጋር ከገባስ ዩ ኔቨር ኖ። ኮንስፓይረሲ ነው። ስለዚህ ፋኖ ጋር እኔ አሊያንስ የሚፈጠረው ግዛዊ ካልሆነ አጀንዳ እስካላመጣ ድረስ እኔ ለማንም ሪኮመንድ አላረግም። የአማራ ህዝብና ፋኖ መለየት አለብን። የአማራ ህዝብ እንደሌላው ህዝብ ጥያቄ ያለው የኢኳሊቲ ጥያቄ ያለው የጥሩ አስተዳደር ጥያቄ ያለው ኤቭሪቲንግ ሌሎች ፌስ የሚያደርጉትን የአማራ ህዝብ ፌስ ያደርጋል። ግን የአማራ ህዝብን ጥያቄ ይዞ አይደለም ፋኖ አሁን የሚንቀሳቀሰውና ከፋኖ ጋር አሊያንስ መፍጠር ክሊር የሆነ አጀንዳ እስካላመጣ ድረስ
ሪትም ማኒፌስቶ ካላመጣ ድረስ ቨርባሊ እኔ እናንተ ግንኙነት የምናደርገው አይደለም። የምትወደው ሚስትህን እኮ አምናሃት አብረህ መኖር ትችላለህ። ባልና ሚስት ሆነህ ለምንድን ነው ሜሬጅ ሰርቲፊኬት የምትፈራረመው? ሌጋል ለማድረግ ነው። ሌጋል የሆነ ነገርን ልታመጣ ደግሞ አጀንዳ መነሻና መድረሻ መታወቅ አለበት። ስለዚህ ይሄ አላያንስ የሚባለው ሳክስ ወይ አየር ላይ የሚሆን ነገር ካልሆነ በቀር ብዙ ነገር ያለው አይመስለኝም። ሌላኛው ይሄ ጌታቸውን ከቲፒኤልኤፍ የማምጣቱ ጉዳይ ላይ ከአሊያንስ ጋር ባናያይዘውና እሱ ተነጥሎ ለብቻ የሚታይ የራሱ ኮንስፓይረሲ ያለው ነው ከቲፒኤልኤፍ ነቸር ጋር ስታያዘው። ስለዚህ ኢትዮጵያ ውስጥ የሰሜን ፖለቲካ የደቡብ ፖለቲካ የሚባለው ክሊር የሆነ መሐመድ ቅድም ያነሳው አጋዚያን የሚባለው እሱም አንደር ከቨር አድርጎ ድሮ ብሔርተኝነት አልነበረም። የኢትዮጵያ ጭንብል ውስጥ ነበር ብሔርተኝነት ሲጓዝ የነበረው። በአጋዚያን አስተሳሰብ ውስጥ አድርጎ ሰሜንን አንድ ለማድረግ መጣሩ መናባዊ ካልሆነ በቀር አንድ ላይ ሊመጣ የሚችል አይመስለኝም። ግን ወደ ደቡቡ የምታመጣው ክሊር የሆነ በፈር ዞን አለ በኢትዮጵያ ፖለቲካ ውስጥ። እነ ዮሐንስም እነ ሌሎችም በነበሩበት ከሰሜኑ እኮ ኤርትራንም ትተው ወደ ሸዋ ግዛት የመጣው ምኒልክ እኮ ስትሮንግ የሆነ ፖለቲካ ወደ ታች ሲወርድ ሲመጣ ነው። ኢትዮጵያ ከመሰረቷ በፊትም ከተመሰረተች በኋላ በፈር ዞን አለ የሰሜን ፖለቲካና የደቡብ ፖለቲካ የሚለው። ስለዚህ ይሄ ኩሻይትክ ኃይሉ ታች አለው እንደ ድሮ አይመስለኝም። አሁን የነቃ ይመስላል። የኢትዮጵያን ስቴት ኦነርነት አስተሳሰቡን እየቀየረ ስለመጣ ስትሮንግ ሆል ከተፈጠረ ያ እንትን ሊፈጠር ይችላል የሚል ነው ያለኝ። ከደረሰኝ ካልሄድኩኝ መለሳለሁ። ቴንክ ዩ ራጂያችን። እሺ ከዚህ በኋላ የመጨረሻ ማክሲመም ሁለት ዙር ነው የሚኖረን። 5 ደቂቃ ላድርገውና በተነሱ ጉዳዮች ላይ የማጠቃለያ መፍትሄ ሀሳብ እያስቀመጥን እንደተለመደው ለሳምንት ቀጠሮ ይዘን እንሰናበታለን ማለት ነው። እያደረጋችሁ ያላችሁ ታፕታፕ እያደረጋችሁ ያላችሁ ከልብ ነው አመሰግናለሁ። መሐመድ 5 ደቂቃ አለ። የሆነ ታይም ላይ ስቅ ምናምን አለኝና ስቅ ብሎ ሲዞር እየሳክ ነው የለህም አንተና 7 ደቂቃ ተሰጥቷቸው የግለሰብ ስለ ግለሰብ ከሚተቹ ሀሳብ ላይ ብንሄድ ይሻላል። የተሻልነውን ሰዎች ማለት ነውና እኔ እያልኩ ያለሁት አሊያንሱ ያልተቀደሰ ጋብቻ ነው። ያልተቀደሰ ጋብቻ መሆኑን በተመለከተ ዛሬ ላይ የሚለጠፉት ሰዎች ሳይሆኑ እንዲያወሩልን የምንፈልገው እኛ ፍሮም ዘ ኢንሴፕሽን ሂስቶሪካል ዳራውን ናሬቲቭን በደንብ የምናውቅ ሰዎች ነን። ለዛም ነው መቼም አንድ አይሆኑም። በዛ መልኩ በፍጹም አንድ መስመር ኖሯቸው ልክ መስመርና ኃይልና እያሉ ከደደቢት በረሃ እስከ 4 ኪሎ እንደገቡት አሁን ከነሱ ጋር ሆነው ተዛዝለው መግባት አይችሉም የሚለውን የምንናገረው ዛሬ አይደለም፣ ቆይቷል። በመሰረቱ ጀነራል ተፈራ ማሞ ለማስቀመጥ የሞከረው አሁን እኛ በምናወራው ልክ አይደለም። ወደፊት ሴንቲመንቱ ሊኖራቸው እንደሚችል ነው እንጂ አለን ብሎም አልተናገረም። እንደሰማሁት ከሆነ አለን ብሎ ቢናገር ራሱ ለእኔ ብዙም የሚጨንቀኝ ጉዳይ አይደለም። አንዳንዶች ከሚያጨበጭቡት በላይ ቅንድባቸው ስር ሆኜ ስለማውቃቸው ማለት ነው። ሰዎች እያጨበጨቡ ያወቋቸው ለመምሰል ይሞክራሉ፣ ግን እኔ ቅንድባቸው ስር ነው ያለው። አም always near to their nose የሚሰራውን የሚታሰበውን በደንብ አንደርስታንድ ስለማድረግ ማለት ነው። በጣም የምጸየፋቸው ጋብቻቸው ጸያፍ ስለሆነ ነው የምጸየፋቸው። ጸያፍ ጋብቻ ስለሆነ ማለት ነው። የሚቆይም አይደለም። እንደገና የጋብቻው ፍሬውን ራሱ በቀላሉ ለማፍረስ ሄዚቴት የማያደርጉ አካላቶች ስለሆኑ ብዬ ስለማምን ነው ያን የምናገረው። ከዛ ውጪ ግን እኔ ቅድም እንኳን ከሳውዘርን ፓርት ብዬ 2 ሰዎችን ሜንሽን ለማድረግ የፈለኩት አንደኛው እዚህ የለም በአካል፣ አንደኛው የብልጽግና ደጋፊ ሆኖ እዚህ ስላለ ነበር። ቴዲ ያው ምንድነው ወቅ ያለው በ40 ቀኑ ያውቃል ይባላል አይደለም። ቴዲ አንደርስታንድ ያደረገኝ መስሎኛል እነማን ማንሳት እንደፈለኩኝ። አንደኛው የአማራ ትግል ሌጂቲሜት ነው፣ ሌጂት አላቸው፣ they are fighting for justice ብሎ የሚያምን አለ። አንደኛው ደግሞ የአማራ ትግሉን አይደለም አማራ ትግል ውስጥ ያሉ ሰዎችን አሪዮስ አድርጎ ነው የሚናገረው። ቴዲ ቤት እንኳን አይቀረውም ሲናገር እነሱን ሲያጥላላቸው ማለት ነው። ያን ለመናገር ነበር የሞከርኩትና
አንዳንድ ጊዜ ሳይጠሯቸው አቤት የሚሉ ግለሰቦች አሉ። እኔ የአስቆሮቱ ይሁዳን ይሄ የፓሽን ኦፍ ዘ ክራይስት የሚለው ሙቪ ልጅ ሆኜ ነው የማውቀውና ሁል ጊዜ አንድ ሰው የአስቆሮቱ ይሁዳን ይመስለኛል እንዲሁ ሳያው ራሱ ማለት ነው ሙቪው ላይ ያለውን የአስቆሮቱ ይሁዳ ማለት ነው ከሁሉ ነገሩ ማለት ነው እና ስራው ራሱ የዛ ባህሪ ነው ያለበት አሁንም እዚሁም ማየው ማለት ነው። ስለዚህ ራሳችሁን ፈትሹ። ሳውዘርን የሚል አሊያንስ ከተፈጠረ እዋጣለሁ ብለው የሚያስቡ አካላቶችም ደግሞ እንዳሉ እናውቃለን። ይሄ ሳውዘርን ሲባል ቤዚካሊ የኦሮሞ ፖለቲካ ነው የሚነሳው። በነገራችን ላይ ከኦሮሞ ውጭ የምታነሳው የለም ሳውዘርን ፖለቲክስ ሲባል ማለት ነው። በህዋቶችም በሻቢያዎችም በኩል ሳውዘርን ፖለቲክስ ብለው ሲያነሱ ዴፊኒትሊ የሚፈሩት የኦሮሞን ኃይል ነው። ይሄንን በደንብ ወቁ። ከሳውዘርን ፖለቲክስ ወይም ደግሞ የሳውዘርን አሊያንስ ጋር ተያይዞ ትንሽ እንቅስቃሴ ያላቸው የሲዳማ ኃይሎች ናቸው። ዛሬም ሳይሆን ጥንትም ጀምሮ ማለት ነው። ታሪክን በደንብ የምታነቡ ከሆነ የሲዳማ ኃይሎች ከኦሮሞ ኃይሎች ጋር አሊያንስ የመፍጠር ችግር የለባቸውም ከታሪክም። ስለዚህ እነሱንም ላለፉት 5 ዓመታት ይመስለኛል ትግላቸውን ታግለው የራሳቸውን ክልል ነፃ ያመጣት ቻንስ አግኝተዋል። ከዛ ውጭ ያሉት ግን የታሰረባቸውን እንዲፈቱላቸው ድምፁን ከማለት ውጪ አይደለም ክልል ጥያቄ ለማስመለስ የራሳቸውን መቀመጫ እንኳን ማስተካከል ያልቻሉ ሰዎች ናቸው እዚህ ጋር መጥተው ሰውን ባልተገባ መልኩ ይሄ ዲክቴት ለማድረግ ቢሞክሩት እኔ እዚህ መጥቼ ስናገር ሊቭድ ኤክስፒሪየንስን አውቃለሁኝ፣ የኖርኩትን አውቃለሁኝ። ቢያንስ የኢህአዴግ የሚባለው ስርዓት ምን እንደነበር አውቃለሁኝ። ከዛ በኋላ የኦሮማራ ጥምረት እንዴት እንደመጣ አውቃለሁኝ። በነገራችን ላይ የኦሮማራ ጥምረት የሚባለው እንትን ከሽፏል ብዬ አላምንም። ቤተመንግስት ነው ያለው አሁን። ነገር ግን ያንን ጥምረት በመልካም የማያዩት አካላቶች ወጥተዋል። በመልካም የማያዩት እዛ ጥምረት ውስጥ ያሉ ሰዎች የኦሮሞን ጥያቄ መመለስ አይችሉም ብለው የሚያስቡ፣ የአማራን ጥያቄ መመለስ አይችሉም ብለው የሚያስቡ አካላቶች ወጥተዋል። ይሄ እንዲና ማድረግ የለብንም እንጂ ተመስገን ጥሩነህ ሂዝ ዴዋን የነበረ ሰው ነው። አገኘሁ ተሻገር ዴዋን የነበረ ሰው ነው። ገዱ መጨረሻ ላይ ተሸውጃለሁ ብሎ ወጥቷል። በዛኛው በኩል ኦቦ ለማ መገርሳም ወጥቷል። ከዛ ውጭ ግን ሁሉም አሉ ኦሮማራ በሚባለው እንትን ውስጥ የነበሩ ሰዎች ማለት ነው። ስለዚህ ኦሮማራ ፈርሷል ምናምን የሚባለው ነገር እኔ ባይ አላደረገውም፣ አልገዛውም። አሉ ግን አሁን ያኮረፉ ኃይሎች እነዛን ሰዎች ማንነታቸውን ነጥቀዋቸዋል ብዬ ነው የማስበውና በዛ መልኩ ብናየው ጥሩ ነው። ከዛ ውጭ ቅድም ራጁ አንድ ሐሳብ አንስቶ ነበረ። የማይመች ቦታ ላይ ሆኜ ነው። በቴ ኡርጌሳ ፒስፉል ስትራግልን እንደ ዋና አድርጎ የሚንቀሳቀስ ሰው እንደሆነ አውቃለሁኝ። አቋሙንም የምደግፈው የነበረ ሰው ነው ፐርሰናሊ። ስለዚህ እሱ ላይ የተደረገውን የግፍ ግድያ ጀስቲስ ፍትህ እንዲሰፍንለት ነው እንጂ የምፈልገው በየፕሮግራሞች የህሊና ጸሎት እየተባለ የፕሮግራም ማድመቂያ እንዲሆን አልፈልግም ለማለት ያክል ነው። አመሰግናለሁ። ራጂ እዚህ ስላለ ሳይሆን ትክክለኛ ብሔርተኛ ነው። ትክክለኛ ብሔርተኛ ብቻ ሳይሆን ለወጣበት ማህበረሰብ ተምሳሌት የሆነ ሰው ነው። ምን ማለት ነው ተምሳሌት ማለት? ራሱን የማያከብር ሌላውን ሊያከብር አይችልም ማለት። ለምሳሌ ለአማራ ሞት አለው፣ አማራ እንደዚህ ሆኗል፣ ኦሮሞ እንደዚህ ሆኗል፣ ትግራዋይ እንደዚህ ሆኗል ብለህ ሚዲያ ስታገኝ የምትናገሩ አላችሁ ብዙዎቻችሁ። ለመስማትም ለማየትም በሚሰቀጥጥ መንገድ ግን አማራን፣ ኦሮሞን፣ ትግራዋይን የሚሳደቡ ሰዎች ቤት ግን ትገባላችሁ። እናንተ አስመሳዮች ትባላላችሁ። ራጁን ግን እንደዚህ ቦታ ላታየው። በግለሰብ ደረጃ ብሔርን መውደድ ማለት የወጣበት ማህበረሰብ በአጸያፊ ሁኔታ ሲሰደብ እንደዚህ አይነት ቦታ ላይ አለመገኘት ማለት ነው። በተረፈ አብዛኞቻችሁ ብዙ አላችሁ፣ እውነት ለመናገር አማራ መሆናችሁ ቆፍጣኖች አላችሁ፣ ትግራዊ መሆናችሁ እንደዚህ ቆፍጣኖች አላችሁ። እና ብሔርተኝነት ማለት ሲሆን የወጣበትን ማህበረሰብ እኮ በአዎንታዊ መንገድ እኮ ማስተዋወቅ ማለት ለምሳሌ የአማራ አልባሳት እንዴት ነው? የአማራ አነጋገር እንዴት ነው? ባህሉ እንዴት ነው? የኦሮሞ አልባሳት እንዴት ነው? ስነስርዓቱ እንዴት ነው? አወራሩ እንዴት ነው? ትንሹ አምባሳደር ነህ እኮ።
እኚህ ግን አብዛኞቹ ከየት እንደመጡ አይታወቁም እኮ አብዛኞቹ። አንተ ጉድ ነው እኮ ጠዋት እንደዛ ተሰደበ ከሰዓት ቤት ያሞቀልሃል። እንደዚህ ተሰደበ ቁጭ ብለህ የምታራግባለህ። ደርሶ ኦሮሞን በቃ እያበሻቀጡ ሲሳደቡ ሄደህ ታፕታፕ የምታደርጋለህ። አማራን እንደዛ ሲያዋርዱ ሄደህ የምታበሻቅጣለህ። አንተ ያላደረግከውን አንተ ያላስከበርከውን ማን ያስከብርልሃል? ስለዚህ እንዲህ አይኑ ሰዎችን በተገኘው አጋጣሚ ሁሉ ማክበር ያስፈልጋል። ነገም ከነገ ወዲያ የአማራ ልጆች እንደዚህ የሚያደርጉ ከዚህ ቀደም ነግሬያቸዋለሁ። አንዲት ስለ አማራ ልጅ እንዲሁ ነግሬያቸዋለሁ። እና እናንተ ብሔርተኛንም ስትሉ ትንሿ አምባሳደር ናችሁ ማለት ነው። አምባሳደር መሆን መቻል አለብን ለማለት ያለው። እሺ አዲስ ታይምስ ወደ አንተ ልምጣ ወንድሜ፣ 5 ደቂቃ አለ። ሌላው የመጨረሻው ነገር ሌላው አንድ እቺ ነገር ልናገር፣ ሳምንቱን ሳስብበት የነበረ ነው። ሌላው አንዴ አማርኛ ቋንቋን ከመበረዝ እናድነው። ምን ማለት ነው መበረዝ ማለት? የስነ ጽሁፍ ተማሪ የቋንቋ ሊንግዊስቲክ ተማሪው ታውቃላችሁ። ቋንቋ ይወለዳል፣ ያድጋል፣ ይበረዛል፣ ይሞታል። ዛሬ አፋቸውን በሌላ ቋንቋ የፈቱ ሰዎች አማርኛን ለመሳደቢያነት ነው የሚጠቀሙት። አማርኛ የፖለቲካ ቋንቋ፣ የቴክኖሎጂ ቋንቋ፣ የፍቅር ቋንቋ፣ የውይይት ቋንቋ፣ የስብሰባ ቋንቋ መሆኑ እየቀረ ሶሻል ሚዲያ ላይ የስድብ ቋንቋ እየሆነ ነው። አማርኛን በመጠቀም አይታችኋል? እስቲ በአፋቸውን በፈቱበት ቋንቋ የሚሰዳደቡ ሰዎችን አይታችኋል? የሶሻል ሚዲያ ላይ ሁሉም የሚሳደቡ በአማርኛ ነው። አማርኛ ቋንቋ ግድ የሚላችሁ ሰዎች እንዲህ ካሉ ጋጠወጦች መጠበቅ አለባቸው። ቋንቋ የተበረዘ ነው። ቋንቋው እጅግ በጣም አሳዛኝ በሆነ ሁኔታ የተበረዘ ነው። በአንድ ወቅት ስብሐት ገብረ እግዚአብሔር ቋንቋው አቅም ስላጣ ፈረንሳይኛ ቋንቋ ተጠቀምኩኝ እንዳሉት ሁሉ አማርኛ ቋንቋን ከመበረዝ ማዳን አለብን፣ መጠበቅ አለብን። ማንም አእምሮ ላይ ብሎን የታሰረበት ሰው በአማርኛ ቋንቋ፣ በሁሉም ቋንቋ በነገራችን ላይ በዋነኛነት ግን አሁን እያየን ያለ ነው አማርኛ ቋንቋ ነው የስድብ ቋንቋ እየሆነ ያለው። ስለዚህ አማርኛ ቋንቋን ከመበረዝ መጠበቅ አለባችሁ። የምጠብቁት እንዴት ነው? በአማርኛ የሚሳደቡ ሰዎችን ስታዩ አንተ ደንቆሮ በአማርኛ አትሳደብሩት፣ አፍ በፈታበት ቋንቋ ተሳደብ። ስድብ ጥሩ አለ፣ አትደግፉ፣ አትሸልም። እንደዚህ አይነት ሰዎች እንዲህ ያሉ ነገሮችን በማበረታታትና በመሸለም ቁጥር አንድ የድንቁርና መስመር ላይ ተሰልፈው የተገኙት አብዛኞቹ ዲያስፖራዎች ናቸው። ይሸልምላል። የሰው እናት ሲሰደብ አበባ ይሰጥላል። የሰው እናት ሲሰደብ አንበሳ ያወርድላል። ስለዚህ በዚህ አጋጣሚ ማስተላለፍ የምፈልገው ነገር ምንድን ነው? አማርኛ ቋንቋን እባካችሁ ከመበረዝ እናድን ለማለት ያለው። እሺ አዲስ ታይምስ ወደ አንተ ልምጣ ወንድሜ። ኦኬ ቴዲዬ፣ እኔ እንኳን እስኪ ካሜራ ላዙረውና አንድ ነገር ላሳይ ቴዲዬ በመድኃኒዓለም እና ይሄ የእንትና ወንድማችን ይሄ ዛሬ የምንዋጋበት ዘመን ይሄ ወንድማችን የዛሬ 3 ዓመት ኤርትራ ትቅደም ኢትዮጵያ ሀገሬ የሚለውን ዘፈን ኤርትሪያ ሀገሬ ብሎ ዲሲ አደባባይ ላይ የኤርትራ ባንዲራ ይዞ ጭራውን ሲቆላ የነበረ ወንድማችን ነው እና አሁን ዛሬ ደሱ ለምንድን ነው የወጣው? እና በለው እስኪ መልሰው እስኪ ቆይ እና ምንድን ነው ቪዲዮ እስኪ ያጫውተው እስኪ ቪዲዮን ስማ። ስለ ኤርትራ ነው የሚያወራው። ስለ ፕሬዚዳንት ኢሳያስ ስማርትነት፣ እንዴት ሀገር እንደገዙ፣ እንዴት ወያኔ እንዳንበረከኩ፣ በኢትዮጵያ ላይ እንዴት ለኢትዮጵያ አጋዥ እንደሆኑ ምናምን በቃ ኤርትራ ከኤርትራ ውጭ ወደ ውጭ በሚሉበት ሰዓት እንስማ ትንሽ ስም ለምን ለአንድና ለመጨረሻ ጊዜ ተነግቷል። የኤርትራን ሕዝብ ባህልና ፍላጎት ጠንቅቀን እናውቀው። ፎርዛት ማተር የኤርትራ መንግስት በብዙ መልኩ ልትችሉ ትችላላችሁ፣ በውሸት ግን አይደለም። በውሸት ልትችል አይቻልም። የኤርትራ መንግስት ተንኳሽ መንግስት አይደለም፣ ፈጽሞ አይደለም። ደፋር መንግስት ነው።
አንገት የማይሰብር መንግስት ነው። ይህንም በእርግጠኝነት ነው የምነግራችሁ። ኩሩ መንግስት ነው። በጣም ሀምብል መንግስት ነው። ሀምብልነቱን አገር ውስጥ ኤርትራ ውስጥ የምታዩት ቱ በኤርት የሚገርም ሀምብልነት የምታዩት አንዳንድ ብልጽግና አመራሮች በሙሉ ሄደው አንዳንድ ወር ቁጭ ብለው አይተው በመጡ ብዬ የሚመኘው ሀምብልነስ በኤርትራ መንግስትና በመንግስት ባለስልጣናት ታያላችሁ። ፍሮም ታፕ ፕሬዝደንት ኢሳያስ እስከ ታች ድረስ ያለው ካድሬ ዝቅታን እንዴት እንደምትችሉ የምትማሩበት ብቸኛዋ በዓለም ላይ ያለች ምድር ኤርትራ ነች። እንቀጥል ቴዲ። ይህ ሁሉ የተባለላቸው ኤርትራውያኖች እና ይሄ እኮ ታዲያ ቀለበት እኮ በሚተሳሰርበት ጊዜ ቅቤና እንጥር በሚባልበት ጊዜ ነው። አይ እንትን እኮ ያስፈልጋል ቴዲ። ፖለቲካ ስትቀነጠስ ራሱ ፍሬቻ ማብራት አለ ነው። አሁን የነዚህ የብልጽግና ውርደት ከፕሬዚደንታቸው ነው የሚጀምረው፣ ከአብይ አህመድ ነው የሚጀምረው እና አንድ አይነት ናቸው። አሁን በዚህ ፕሬዝ አድርገው በዚህ መጠን ብልጽግናዎች አንድ ወር ናቀፋ ሄደው ከኤርትራ ዲስፕሊን መማር አለባቸው፣ ሃምብልነስ መማር አለባቸው። ኤርትራ ማለት በዓለም ላይ ያለች ራሷን የቻለች ስመጥሩ ሀገር ነች ብሎ ሲደሰኩር የነበረ ሰው ዛሬ መጥቶ ኤርትራ ጸባጫሪ ነች፣ ኤርትራ ልንወጋ ነው፣ ኤርትራ ጠላታችን ነች፣ ኤርትራ ማንኪያ የላትም፣ ኤርትራ ራሷን አትበላ፣ ሙዝ ውድ ነው፣ ኢንተርኔት ውድ ነው ሲል እንደዚህ አይነት ነውረኛን አደባባይ ላይ አምጥተህ ትናንት ምን ብለህ ነበር ብሎ ትንሽ ማንሳቱ ተገቢ ነው። ሰው እንዲስቅ ነው። ሆነስሊ እንደዚህ አይነት ሆዳደርና ሸክ ብልጽግና ባይዘወይ እኔ ብልጽግናን ሳየው ደሳለኝን ይመስለኝ። ብልጽግና ደሳለኝን፣ አበበ ቶላን፣ አስቦሬ ጋር ነው ስዩም ተሾመን ብልጽግና ፓርቲው ሳይ አብይ አህመድን ይመስለኝ እና እኔ በዛ ደረጃ ነው እማያቸው። ዋናው ፖይንት ምንድን ነው? እነሱ ሲፈልጉ ቴዲ እነሱ ሲፈልጉ አየህ ሻዕቢያ ቅዱስ አድርገው ቀለበት አስረው ሻዕቢያና ኤርትራ በአንድ መቀመጫ እንጸዳዳ እስኪሉ ድረስ ሁሉ ነገር አንድ ነን እስኪሉ ድረስ ሁሉም ነገር ኤርትራ ወይ ምንድን ነው ነገር ያለው ቅድም እኮ ኤርትራ ሀገሬ ኢትዮጵያ ሀገር የሚል ነው ዘፈን የማውቀው። ዲሲ ላይ እኮ ልርሊ ነው ማወራል ባንዲራ ተይዞ ኤርትሪያ ሀገሬ ተብሎላታል እኮ አዝማሪ ወጥቶ እኮ እንደዚህ ተዘፍኖላታል። እና እንደዚህ አይነት ነውረኞች ከሀገራችን መቼ ነው የሚጠፉት? መዝሙርም አለ የኤርትራ አምላክ የሚለው ነገር ነው። የኤርትራ አምላክም መዝሙር ደግሞ ሶፊያ አውጥታለች። ጴንጤዎቹም የዛኔ ኤርትራ ይዝራሉ ይሉ ነበር። ጦርነትም ይጋብዙ ነበር ብዙ ጴንጤዎች። እኛ የእብደት ዘመን እኮ ነው የገባነው ወይ እግዚአብሔር። እና ከነዚህ አይነት በቃ የሀሳብ ጥራት የሌለው የዓላማ ጥራት የሌለው ሁሉ ነገር አንድን በመጥላት አንዱን ለማጥቃት የውሸት ትብብር ሁሉ የምትፈጥርበት ነው። እና እዛ ጋ ይሄን መልስልኝ። እሺ አሁን አንተ ስልጣን ላይ ብትወጣ ቲፒኤልኤፍ ከ4 ኪሎ በተገፋበት ሰዓት 80% የሀገር መከላከያ ሰራዊት ሙሉ ወታደራዊ ትጥቁ በእነሱ እጅ ነበር ብለህ ታምናለህ ወይስ አይደለም? እኔ 80 የሚለውን 80 ይቅርና የሀገር መከላከያ ሰራዊትን ሊገዳደር በሚችልበት ቁመና ላይ ነበሯል። እንደዛ ሞክረው ነበር። ትክክል ነው። ይሄ አንከራከር ማለት ትክክል ነው። አንከራከር። በሌላ አባባል ሁሉም ሰው ፋኖም ቲፒኤልኤፍም ሁሉም ሊያምን በሚችልበት መንገድ በቅድም ስናገር ነበር። ላለፉት 7 ዓመታት ከፍተኛ የሆነ አንድ ክልል ሊታጠቀው ሊኖረው በማይችለው ደረጃ ታጥቀዋል። ትክክል ነው። ኦኬ አሁን አንተ ስልጣን ላይ መጣ። የነሱ ካልኩሌሽን ኃይለማርያም ቨርዥን ኦፍ አብይ አህመድ ነው የመሰላቸው አይደል? አብይ አህመድን ኃይለማርያም ነው የጠበቁት። እነሱ ቃል በቃል የሚናገሩት ነው። ከኪስ ያውጥቻ ነገር በእነሱ ትክክል ነው። ኃይለማርያምን እንዲያደርጉትን ይናገራሉ። አብይ አህመድን የጠበቁት እንደዛ ነበር። ኤግዛክትሊ። አብይ አህመድ እንደዛ ማይሆን ከሆነ ይሄ ቀላል ቤዚክ ነገር ሁለቱ ጦርነት ውስጥ ሊገቡ እንደሚችሉ ግልጽ ነው አይደል? ኤግዛክትሊ። ምን ቤጎ 101 ኦኬ። አሁን የፌደራል መንግስቱና እነዚህ ሰዎች
ጦርነት ውስጥ የሚገቡ ከሆነ 80% የሀገር መከላከያ ሎጂስቲኩ በእነሱ ስር ነው ያለው ነው የሚባለው በቲፒኤልኤፍ ስር አሁን በተያይዛን ጊዜ እንካ ሰላምታ ውስጥ በነበረበት ጦርነቱ በፊት ይባላል ያለ 80 የሚለው የተጋነነ ነው፣ ግን በቂ አቅም ነበረ። የፌዴራል መንግስት ሊገዳደር በሚችልበት ደረጃ ላይ ኤግዛክትሊ። እኔ አላንሱ ሁልጊዜ የሚያበግነኝ ነገር ነው። ሻዕቢያን አስገብተ የሀገርን ማስወረር ማስደብደብ መቼም ይቅርታ ማትሰጠው ነገር ነው። ግን በኢትዮጵያ ፖለቲካ ኮንቴክስት እናወራና ይሄ ሰውዬ ኢሳያስ አፈወርቂ የምስራቅ አፍሪካ ፖለቲካን ኮዲሜ ልኩን የጠጣው ሰውዬ እንደ በግሬ የተጫወተበት ማለት ይቻላል። አብይ አህመድ አይመስልኝም። ምን ማለት ነው? እኔ የራሴን ነገር አሁን ባልከኝ 80% የታጠቀው ከአፍ እስከ ገደፉ የታጠቀውን ኃይል ኢሱ ቢሱ እያለ አጃጁሎ አስገብቶ አዋጋው ነው። አልስማማም። የራሴን አስተያየት ልስጥ። እስካሁን ያልከውን ነገር እስማማለሁ። ቲፒኤልኤፍ ላይ ያለው ነገር እስማማለሁ። በነገር ላይ በሰሜኑ ጦርነት እኮ ኤርትራውያን እኮ ዋና የሚባሉ ጀነራሎቻቸውን አጥተዋል። አይ ነው፣ ግን ኤርትራውያኖች ወደ ጦርነት የገቡት አብይ ስላጃጃላቸው አይደለም። አይደለም ኤርትራውያኖች 1991 ወይም በ1983 ብትሬይ ተደርጓል በቲፒኤልኤፍ። ያንን ሪቬንጅ ለመወጣት ታይሚንግ ይጠብቁ የነበረ ያንን ይጠብቅ ነበር። ዳወዘ ሞመንት ለሱ ያንን አድቫንቴጅ ወሰደ እንጂ ለአብይ ብሎ አይደለም። ኢሳያስና አብይ እኮ ማንኛውም በኢትዮጵያ ፖለቲካ ውስጥ የቆየ ሰው አብይ የመጀመሪያውን የፓርላማ ንግግር ሲያደርግ ያደመጠ ሰው ከኦሮሞ ማህበረሰብ መውጣቱን ያየ ሰው ደፍኒትሊ ከቲፒኤልኤፍ ሰዎች ጋር ግጭት ውስጥ እንደሚገባ ይናገራል። ኦኬ አላንስ ፈጥሮ ከሻዕቢያ ጋር ከቲፒኤልኤፍ ጋር ሲዋጋ ቀጣዩ ተረኛ ሻዕቢያ መሆኑን ይገምታል። ይሄ 101 ነው። እናንተ እንዴት እንደተሰወረባችሁ አላውቅም። ኦኬ በፕሪቶሪያ ስምምነት ከቲፒኤልኤፍ ጋር ሰላም ስታወርድ አውቶማቲካሊ ከአማራ ኃይሎች ጋርና ከሻዕቢያ መንግስት ጋር እንደምትጣላ ማንም የሚገምተው ነገር ነው። አሁን ፖይንቱ ይሄ ሰውዬ ትክክል ነው። ስለዚህ ይሄ ሰውዬ በራሳቸው በቲፒኤልኤፎች አካሄድ ቀደም ሲል ተንትነናል አይደል? በራሳቸው እሾህን በሾህ በሚለው ወይም መርዝን መርዝ በሚለው ሁለቱም እባብ ለባብ ካብ ለካብ ተያይ እንደሚባለው አንደኛውን እባብ በሌላኛው እባብ ያስነደፈ አይመስልም? ከዛ ውጭ አማራጭ የለውማ። ብቻው ሊገጥማቸው አይችልም። ባዶ አስናን ያለው ከኢንፋንተሪ እስከ ጀነራል ድረስ እነዚህ ሰዎች ናቸው ያሉት ከተባለ ጀቱንም በጀቱንም ይዘው ነበር ከተባለ ይሄ ሰውዬ አጃጅሎም ቢሆን ኢሱ እያለ አንዴ ሐዋሳ እየወሰደ አንዴ ባህር ዳር እየወሰደ አስምጦት ከቲፒኤልኤፍ ጋር ዋግቶ ሻዕቢያን በመጠቀም ቢያንስ ያን ያደጋ ጊዜ ማምለጥ ችሏል ማለት ነው አይደል? ሰውዬው እኔ አሁን ካንተ በመሰረታዊ ደረጃ እስማማለሁ ቴዲ ካንተ ጋር፣ ግን ትንሽ ስላይትሊ የምንለየው ኢሳያስ አብይን ጨምቆ ያሰጥዋል። እኔ በዚህ ጋር እንጂ ጨምቆ አጥቦ ያሰጥዋል። ኢሳያስ ትክክለኛ ፖለቲከኛ ነው፣ ሴረኛ ነው፣ ይታወቅ። ይሄንን እንኳን እሱን እነመለስ ዜናውን አውትስማርት የሚያደርግ ሰው አሁን ጨምቆ ተሰጠዋል። አሁን በአንተ ትንታኔ እሱ ላስረዳ ሚቹዋል ኢንትረስት ነበራቸው። የአብይም ኢንትረስት የቲፒኤልኤፍ ነው፣ የኢሳያስም ኢንትረስት ቲፒኤልኤፍ ነው። ይሄ የጠላት አገናኝቷቸው ኢሳያስ ከአብይ ጋር እንዲሰራ አድርጎት ለራሱ ኢንትረስት ነው። ገብቷል። አብይን በተወሰነ ደረጃ አምኖት ነበር። አይ አግሪ ዊዝ ገብቷል። አብይን አምኖት ነበረ፣ ግን ደግሞ ሴም ታይም ደግሞ አብይ ደግሞ ባካፕ ሲያደርግ ደግሞ ኢሳያስ ራሱን ወዲያው ነው ራሱን እኮ ዲያታች ያደረገው ወዲያው ነው ከብልጽግና ጋር አመት ቆይቷል እኮ። ይፋ ከመውጣቱ በፊት እኮ ቴዲ ይሄ የኤርትራ መንግስትና የአብይ መንግስት መፈራቀቅ እኮ አመታት ቆይቷል። አየ ወዲያው ነቅቶ ራሱን ደግሞ አግሏል። ለራሱ ኢንተረስት ግን ዋና ፖይንት መሰለ ሻዕቢያን ወያኔን መበቀል የኢሳያስ አፈወርቅ ከመሞቴ ባይዘው ቴዲ በትግረኛ ከመሞቴ በፊት እነዚህን መበቀል ፈልጋለሁ ይላል ኢሳያስ። he does that ያንን ሞመንት ተጠብቆ ሄዶ ተበቅሏቸዋል። ያንን ነው ያደረገው። ስለዚህ የራሱ ኢንተረስት ነው ከአብይ ጋር እንዲሰራ ያደረገው። አብይ ጥሩ አጋጣሚ ይፈጠረለት ማለት ነው። አየ አብይ በዚህ መሃል እሱም ተጠቅሟል። የራሱን ሂሳብ ሰርቷል፣ የራሱን ካልኩሌሽን ሰርቶለታል። እሱን እስማማለሁ። እዚህ ጋር ግን ቆይ ልጨርስልህ። ቆይችን ፖይንት ይላል። ግን there is no way አብይ
ኢሳያስን አውት ስማርት አድርጎት አይደል? ወደ አንተ በጣም መሰመር አለ። አሁን አንተ ያልከው ከቲፒኤልኤፎች ትንታኔ ጋር ግምገማ ጋር ይጣርሳል። ለምሳሌ ያሁን የቲፒኤልኤፎች ኦኬ ራጅ እንዴ ነው ያ የኔ ሰዓትማ ተቆራርጫለሁ። ራጅ እኮ በደንብ ሐሳብ ያወራና አይኔ ዩሜስቶ ተጠብቃለሁ ግን ዋን ቱ ዋን አረጋችሁ እንደዛ እናደርገው። የቲፒኤልኤፎች ከጦርነቱ በኋላ ፖስት ዋር መሰለህ ግምጋሜያቸው ፕሪዋር ሻዕቢያ ከፌደራል መንግስቱ ጋር ሆኖ ይወጋናል የሚል ምንም ግምት የላቸውም። ይሄንን ካልገመቱ ነው በጣም ይገርመኛል። ቴዲ እንደሚለው ድንጋይ ነበሩ ማለት ነው። መለስ ዜናዊ ከሞተ በኋላ እኚህ ሰዎች የተለያዩ ቫሪያብሎችን ቴብል ላይ አስቀምጠው አናሊሲስ መስራት ማይችሉ ሰዎች ናቸው እኮ የሚባለው ለዛ እኮ ነው። ይሄንን ካልገመቱ በጣም የሚገርም ነው። ይሄን ነው ማለት። ስለዚህ ያን ያደጋ ጊዜ አብይ አህመድ ኢሳያስ አፈወርቂ አጃጅሎ እጁን እየጎተተ አንዴ አስመራ አንዴ ሐዋሳ ምሳ እየጋበዘው የራሱን ጦር ይዞ መጥቶ ይሄን ያደጋ ጊዜ ተወጥቶበታል። እኔ እሱን እኮ እስማኤል ምን መሰለህ ለጋራ ጥቅም አብረው ሰርቷል የሚለው ነው የሚያስኬደኝ። ለመሰለህ ቲፒኤልኤፍ ኮመን ኤነሚ ነበረ ለሁለቱ። ስለዚህ ያንን ኢሳያስ ያንን መበቀል የህይወት ታሪክ ሁልሙ ነበር። እውነት ነው። እኔን ለመናገር ይሄንን የኤርትራ ልጆች ያውቃሉ። ፖለቲካውን በደንብ የሚከታተል ሰው ያውቃል። ቴዲ አንተም ታውቃለህ ብዬ ነው የማስበው። ኢሳያስ ከመሞቴ በፊት ቲፒኤልኤፍ ላይ መዝመት አለብኝ፣ ቲፒኤልኤፍን ሪቬንጅ ማድረግ አለብኝ ብሎ የሚያምን ሰው ነበር። ይሄንን ተወጥቷል። አብይን አጋጣሚ ፈጥሮለታል። ይሄንን አድርጓል። ይሄ ነው። አብይን ግን ሙሉ ለሙሉ ያምነው ነበር አልነበር? ገብቷል። ሪዘርቬሽንም ነበረው እኮ የራሱን ጦር ያዘጋጃል። ባይዘዌ አብይ ለኤርትራ ሰራዊት እኮ አብይ እኮ ለጀነራሎቹ ደሞዝ ይከፍላል። በዶላር ነበር የሚከፍለው። ለወታደሮቹ በዶላር ነበር የሚከፍለው። እነዚህ እኮ ለጥቅምም ጭምር እኮ ነው የተዋጉት እኮ። አንድ ሁለተኛ ሁለት ቤኔፊት ይዘው ነው የአብይ መንግስት ስንትና ስንት ቢሊዮን ዶላር ከፍሏቸዋል። እንደገና ደግሞ ሄደው ትግራይ ውስጥ ገብተው ጠላታችን ነው የሚሉትን ቲፒኤልኤፍን እና ህዝቡንም ጭምር ሪቬንጅ ወስደዋል። ይሄ መሰመር አለበት። ሌላው ግን እነ ደሱ እዚህ ስለመጣ ደሱ እኮ አስመራ ላይ እኮ አሁን ኤርትራ ሙዜ የላትም ኢንተርኔት የላትም የሚለው እኮ ዳንስ ቤት እኮ ሰክሮ ሲወላገድ ከመድረክ ላይ ወድቆ እንደ አርጋው በዳሶ በጭንቅላቱ ወድቆ ቪዲዮ ተቀርጾ እኮ ለጥፈነዋል እኮ። አንዴ ራጃችሁን እንሰና። ራጁ መጣ ደረሰ ሰዓት መልካም ቦርድ ላረግ ስለሆነ ሄዳለሁ። ቴንክ ዩ ኔክስት ዊክ እመጣለሁ። አይኔ የደሳለኝን ዩቲዩብ ሲጠይቅ ቅድም አዲስ ታይም ሰብስክራይብ ላድርግ መስሎኝ ነበር። የሆነ ነገር ሊመዝ እንደሆነ ገብቶኛል እኮ በጣም ገርሞኛል። ኤኒዌይ አውቆ ነው ያውቃል። በዛን ጊዜ ቢያደርገውም ችግር የለውም። እኔ የኤርትራ ፓስፖርት ነበረኝ ከነየማነ ገብረአብ ጀምሮ እስከ ታችኛው ድረስ የፈለኩን ቦታ ሄድ ነበረ። ያኔ ልንሰራበት ስለምንፈልግ ነው። በፖለቲካ ውስጥ ፐርማነንት ራጁ አንተ እኮ በዚህ ደረጃ አላልክማ። አንተ እኮ አየህ፣ አንተ በእነሱ ደረጃ አትሄድም። አየህ፣ አንተ መስመርን ይዘህ ነው። እነዚህ እኮ ምንም መስመር የላቸውም። ቀይ አዲስ ታይምስ አሁን የኢትዮጵያኒስቶች የሚባሉት ፔሪ ታውቃለህ አይደለም? የመጀመሪያዎቹ 6 ወር እኮ አብይ አህመድን ጫማውን ሲልሱ የነበሩ ናቸው አይደለም? እነዛ ሰዎች አሁን በሰዓቱ የአብይ አህመድን ጫማ ሲልሱ የነበሩ ኢትዮጵያኒስቶች ተሸልቅቀው አሁን አማራ ብሔርተኛን እንደሚሉት አብዛኛዎቹ ትክክል ገብቷል። በሰዓቱ ያን ሲያደርጉ የነበረው ለምንድን ነው? የኢትዮጵያ ጠላት የሚሏቸው ኃይሎች ነበሩ። አንደኛው ቲፒኤልኤፍ ነው፣ ሁለተኛው ኦነግ ነው። ምንም እንትን የለም። አብይ አህመድ ግን ሲመጣ ኦነግ ነኝ ብሎ አልመጣም። የኦነግን ማኒፌስቶ ይዞ አልመጣም። ኢትዮጵያ ብሎ ነው 25 ጊዜ ነው አይደለም ንግግሩ ላይ ኢትዮጵያ ያለው። ስለዚህ ምን አስበው ነበረ? በነገራችን ላይ ከኢትዮጵያኒስት ወደ አማራ ብሔርተኝነት የገቡ ግለሰቦች አእምሯቸው ድንክ ነው። ለምንድን ታውቃለህ? እኔ አንተን እያልኩ አይደለም። አማራ ብሔርተኞችን ቆይ ልጨርስ። አንተ ለኢሳያስ አፈወርቂ አይደለም
ምንም አያስፈልግም። መሀል ገብታ አታወራም። እቺን ጨርስ። በዛ ላይ አንተ የአማራ ጥላቻ በጣም ነው ያለብህ። ይሄ እንዳንተ በግማሽ እንዴት ነው አንተ ቀጥቅጠህ የምትችለው? እኔ የአማራ ብሔርተኛ በሙሉ አማራ አይደለም ለአንተ ሀፍካስት አይደለሁም። ሀፍካስት አይደለሁም። እኔ ነው የሀፍካስት የሚለው አንደኛ ይሄ በጣም አጸያፊ ንግግር ነው። ሌላ ጊዜ እንዳትጠቀሙ። እኔ በጣም ሀፍካስት አይደለሁም። ህዝብ ለህዝብ እንዳይሆን ውይይቱ ወደ ኢሳያስ እንምጣና በነገር ወደ እኔ ሀሳቤን ልጨርስ። ወደ አንተ እመጣለሁ። ኢሳያስ አፈወርቂ በቂጡ እንደተቀመጠ የገባው መቼ መስሎ ይመስላል? ኦኬ ይኸውልህ እኔ አሁንም ቢሆን ትነግረኛለህ። ኢሳያስ አፈወርቂ ጭንቅላቱን ይዞ በቂጡ የተቀመጠው መቼ ይመስላል? እኔ ኢሳያስ አፈወርቂ በቂጡ ተቀመጠ ብዬም አሁንም አላምንም ነው ቴዲ፣ አላምንም፣ እንደዛ አላምንም። ኢሳያስ ይኸውልህ ኢሳያስ ኢትዮጵያ ውስጥ ኢንተረስት ነበረው፣ ኢንተረስቱን ፈጽሞ ወጥቷል። አሁን ሀገር ነው የራአሁን ደግሞ ከአብይ ጋር ጠላት ነው። ስለዚህ አቅም ያለው ነው፣ ሚሊተሪ ያለው የራሱ ዲፕሎማሲ ያደርጋል። አረብ ሀገሮች ጋር ግንኙነት ያደርጋል። ከራሻ ጋር ግንኙነት አለው። ምንም በመሬት ላይ ቁጭ ያለ ነገር እኔ የሪያሊዝም ተማሪ ነኝ። እኔ ሀቂቃውን ነው የምናገረው። የትኛውም ስብስብ ውስጥ የለውም እኮ ምንድን ነው መሬት ተቀመጠው? እስኪ ድፋይን አድርገው። ኢሳያስ አፈወርቂ ጭንቅላቱን ይዞ ቁማር እንደተበላ የገባው የፕሪቶሪያ ስምምነት ሲፈረም ነው። ከዛ በፊት ነው ባይዘው ነው እሱ ራሱ ተናግሯል እኮ። እሺ በትራ የተደረገን እኮ ይላል እኮ። አይ ይሄ ያልጠበቁት ልዩነት ከብልጽግና ጋር መፋታቱን ያወቀው ካልከኝ ከዛ በፊት ነው ባይዘው። አዲስ ታይምስ አንተ ኮምፕሊትሊ ከህዋት ሰዎች ጋር እኮ የሚጣረስ ነገር ነው የምታወራው። አሁን ህዋት ሰዎች የሚናገሩት እኮ ህዋቶችን አንተ እንደ ሪፈረንስ ተጠቅመህ ህዋቶች እኮ አንድ ወደ አንተ መጣሁ። አዲስ ታይምስ ቆይ ህዋቶች እኮ ቅድመ ግምገማ ማድረግ ያልቻሉ ድንጋዮች ናቸው። ቆይ እንደነሱ ፌደርስ ስድቡ ተወና ፖለቲካውን እናወራ። አሁን የጌታቸውን ንግግር ስታይ፣ ዛሬ የኬሪያንም ንግግር ስታይ፣ የጀነራል ጻድቃንን ስታይ፣ በዋነኛነት ጌታቸው ረዳ አስመራ ሄዶ እኮ የኤርትራ ፖለቲከኞች እኮ አናግሯቸዋል። ምን ሳይቀር የፕሪቶሪያ ስምምነት ያልጠበቁት ነው የሻዕቢያ ሰዎች። የዛን ጊዜ ነው ቁማር ኢሳያስን አላማከረ ምንም ፍንጫ አቁም ሄደው ነው የተፈራረሙት። ያ ነው ያጋቶ ዘሞመንት ከዚህ ሰውዬ ጋር ጸብ ውስጥ የከተታቸው ቁማር። እሱን እስማማለሁ ቴዲ፣ እሱን እኮ ትክክል እኮ ነው። አሁን እዚህ ጋር እኔ ይኸውልህ ፕሪቶሪያ ስምምነት የመጨረሻው መለያያቸው ነው። ግን ከዛ ቀደም ብሎ አብይ አህመድ እኮ እነ ደሳለኝን እነ አበበ ቶላን ሰብስቦ ስለ ስምምነት ሲያወራቸው እኮ በምንድን ነው በጠቅላይ ሚኒስትር ጽህፈት ቤት እኮ የዛኔ የኤርትራ ጋዜጠኞች የኤርትራ ተወካዮች እዚህ በዲሲ ያሉ ሲሳይ አጌና ላይ ወጥተው እኮ የሚናገሩት እናቅ ነበር። መፈራቀቁ የመጣው ከዛ በፊት ከፕሪቶሪያ በፊት ነው ቴዲ። ግን ምን መሰለ ኤርትራ ዋናው ነገር ኤርትራ ሀገር ነች። አንድ ትልቅ ጦር ያላት ሀገር ነች። የራሷ ግንኙነት ያላት ሀገር ነች። ከኢትዮጵያ ጋር ጦርነት መግባት የምትችል ሀገር ነች። ምንም አብይ ምን መሰለ ከፍሏቸው በቢሊዮን ዶላር ከፍሏቸው ነው ጦርነት ውስጥ ያስገባቸው። ይሄ በአንድ ድንጋይ ሁለት ወፍ ይባላል። ብራቸውን ሰብስበዋል፣ በቀል ተበቅለዋል። ኢትዮጵያ ውስጥ ገብተው ምንም ያጡት ነገር የለም። ሆነስሊ ኢትዮጵያ ከስራ ይሆናል እንጂ የሞተባቸው ሰው ሊኖር ይችላል። ግን አላማቸው ቲፒኤልኤፍን አንደርማይን ማድረግ ነበር። ቲፒኤልኤፍን ኢሳያስ እኮ የሚናደደው ቲፒኤልኤፍ እስከ ጭራሹ መጥፋት ነበረባቸው ነው። ለምሳሌ አቦይ ስብሃትን ማነው? አቦይ ስብሃት አይደለም ማነው? ያ የተገደለው ሰውዬ ግንባሩን ተመቶ የተገደለው ሰው ስዩም መስፍንና እንትና ማነው? ያኛው ሰው አባይ እነዚህን ሰዎች እኮ በእጅ ይዞ ነው የኤርትራኖች የገደሏቸው። ይህን ታውቃለህ? ይህን በእጅ ካፕቸር ከተደረጉ በኋላ ነው የተገደሉት። ኢሳያስ ሪቬንጅ ወስዷል፣ ተበቅሏል። በቃ ይሄንን ነበር የሚፈልገው። ይሄንን ኢየሱስ የሞቱት ጀነራል እኔ ይሄ እኮ ሊያከራክር የማይገባ ነገር ነው። እናንተ የምንከራከረው ማይ ፍሬንድ ይሄ ቤዚክ ነው፣ 101 ነው። የሞቱበት ጀነራሎች ሻዕቢያዎች። እሱማ ጦርነቱ ውስጥ ሲገባማ ኮላተራል ዳሜጅ አንተ የሚሞትብሃል፣ እዛም ትገላለህ። ይሄ ይታወቃል። በነገር ላይ አሁን ድረስ የተረዱ ነው የኤርትራ ተወላጆች የሞቱባቸው ሰዎች በጣም ብዙ ሺህ ወታደሮችን የገበሩት። ቴዲ ምንድነው አሁን እኮ ፖይንቱን ነው የምናየው። የኔ አርጊመንት ፖይንት ምን መሰለህ? ፖይንቱ ምን አንተ የኔ ፖይንት ነው። እድል ስጠኛ ቴዲ፣ በጣም ይቆራስና ወደ ሌሎች እድል ልጠቀም። የኔ ፖይንቴ አንተ እንደምትለው አብይ ኤርትራን መንግስት ወይ ሻዕቢያን መንግስት አውት ስማርት አላደረገውም ነው የኔ መከራከሪያ ፖይንቴ። አንድ
ሁለተኛ የኤርትራ መንግስት ከአብይ ጋር የሚስማማ ፍላጎት ነበረው። ፍላጎቱ ምንድነው? ቲፒኤልኤፍን ማጥፋት ነው። አብይ ቲፒኤልኤፍ ትሬት ነው ለስልጣኔ አስጊ ነው ብሎ አንተ እንዳልከው መሳሪያም ስለያዘ እንደገና መንግስቴን ይገለብጣል ብሎ ስለሚያስብ ቲፒኤልኤፍን ማጥፋት ቀዳሚ ተግባሩ ነበር። 4 ኪሎ ከገባ ጀምሮ ሲሰራው የነበረው። ሻዕቢያ ደግሞ ቂም በቀል አለው፣ እሱን ማጥፋት ነበር። እሱን ቲፒኤልኤፍን መበቀል የእድሜ ልክ ፍላጎቱ ነው። ያንን አጋጣሚ ተጠቀመበት ነው የኔ ፖይንት። ገብቷል ቴዲ? ከዛ ውጪ ኢሳያስ ዝም ብሎ የገባበት እንትን አይደለም። ጦርነት ካልኩሌት ሳያደርግ ላስተካክል። በነገራችሁ ላይ ሰሜኖቹ ምን መሰለህ ጠቢብ ነኝ ብለህ ስታስብ ደንቆሮ ሆነ እንዳትገኝ ተጠንቀቅ ይላል መጽሐፍ ቅዱስ መጽሐፈ ምሳሌ ነው። ተማር ይሄን በደንብ ማወቅ አለብህ። እኔ ሲንቱ ማለት ነው ቴዲ ላንተ ነው ላንተ አይደለም። እኔ አልገባኝም። አሁን ስንከራከር ላንተ አይደለም ስድብ የሚመስል ነገር እኔ አይ ዶንት አንደርስታንድ ምን እንደሆነ። ኖ አዲስ ላንተ አይደለም። ከማን ነው ለኔ ጋር እያወራ ላንተ አይደለም ትለኛለህ? ላንተ አይደለም ስማኝ ወይ ባቄም ተከራከረ። ላንተ ከሆነ ላንተ ብዬ ፍለፊ እነግርሃለሁ። ፖይንት እኔ ኦቨርኦል አይዲያውን እየተነገርኩ እኔን ካልሰማችሁኝ ደንቆሮ ናችሁ ምን ማለት ነው? ይሄ ልጅ እኮ አይሰማም። በፌደራል መንግስቱና በሻዕቢያ መካከል ነው እያወራ ያለው። ሻዕቢያዎች ስማርት ነን ብለው ነው የሚያስቡት፣ ጠቢብ ነን ብለው ነው የሚያስቡት። ሰውየው ግን አውት ስማርት አድርጓቸዋል ነው እያልኩ ያለው። ስድብ ተሻምታቱ ሰድ እንጂ እንዴት ያለ ልጅ ነው? ላንተ አይደለም የለበትን ነገሩ ተሻምተህ ትወስዳለህ። ፖይንቱ ምንድን ነው? ቁም ነገሩ መሰለኝ አሁን የብልጽግና የአብይ አህመድ ካልኩሌሽን ምን ነበር መሰለኝ? የመጀመሪያው ነገር ቲፒኤልኤፎችን ብቻ ለብቻ ገጥሞ አይችላቸውም። ከሻዕቢያ ጋር አላንስ ፈጠረ። በሻዕቢያ ቲፒኤልኤፎችን መታ። ቀጥሎ የአብይ ሁለተኛ ስቴፕ ምን መሰለኝ? ቲፒኤልኤፎች ጋር አሁን ይሄ አንጃ አለ አይደል? የተገነጠለ አንጃ ወይም የቲፒኤልኤፎች በነገራችሁ ላይ አብዛኞቻችሁ ማታውቁት እስከ ቅርብ ጊዜ ድረስ የፌደራል መንግስቱ ለቲፒኤልኤፍ ሰራዊት መሳሪያ ይደግፋቸው ነበር። አላማው ግን መሳሪያ የሚደግፍ ለቲፒኤልኤፍ ሰራዊት ታምናላችሁ? አሁን በዲዲአር ነው አይደል ያሉት? ቀላል መሳሪያዎችን ለቲፒኤልኤፍ ሰራዊት ይደገፉ ነበር። ዋና አጀንዳቸው ምን መሰላችሁ? ድጋሚ በቲፒኤልኤፍ ሰራዊት ከሻዕቢያ ጋር ገጥሞ አሰብን የመመለስ አጀንዳው ያለ። አሁን ብልጽግና ሰዎች ከሸፈባቸው የሚባለው ይሄኛው ሁለተኛው ስቴፕ ነው። አንደኛውን ስቴፕ አልፎታል። ሻዕቢያን ተጠቅሞ አስቸጋሪ የነበረውን ህዋትን አዳክሟል። ሁለተኛው ስቴፕ ኢሳያስ አፈወርቂ ላይ ሊመጣበት እንደሚችል እኮ ግልጽ ነው። ይመጣበታል። ኢሳያስ አፈወርቂ እንደሚጣላ ያውቋል። የሚጣላው ግን ቲፒኤልኤፎችን በመጠቀም ነበር። ነገር ግን ቲፒኤልኤፎች ምን አሉ? ጌታቸው ረዳ የተናገረው ምንድን ነው? ትግራይ ከዚህ በኋላ የጦር ሜዳ አትሆንም አለ። በፍጹም የፌደራል መንግስትን ወግነን ቃል በቃል የተናገረው የፌደራል መንግስትን ወግነን ሻዕቢያን አንወጋም፣ ሻዕቢያን ወግነን የፌደራል መንግስትን አንወጋም ማለት ቃል በቃል። የአብይ ሁለተኛ ስቴፕ ይሄ ነበር። ወይም ደግሞ የፌደራል መንግስቱ ሰዎች ይሄኛው ካልኩሌሽን የተበላሸባቸው ወይም ደግሞ ትንሽ የዘገየባቸው እንጂ አንተ የምትለውንማ እኮ በሁሉም የሚስማሙት ጉዳይ ነው እያልኩ ያለው። ቅድም ስናገር ጠቢብ ነኝ ስትል ደንቆሮ ሆነ እንዳትገኝ ስለ አዲስ ታይምስ ሳይሆን በሻዕቢያና በፌደራል መንግስቱ መካከል እነሱ ስማርት ነን ሲሉ ሰውየው አት ስማርት አድርጓቸዋል ለማለት ፈልጌ ነው እንጂ አዲስን እያልኩኝ አይደለም። ኦኬ ቴዲ እንግዲህ እኔ እየተናገርኩ ሲመስል ለእኔ ይመስላል ነገሩ፣ ግን ካልሆነ አይደለም ብዬ ነው ማስበው። አንተ እንዴት ትላለህ? እሱ ኦኬ ኤኒዌይስ እንደዛ አይደለም የኔ ፖይንት። አሁን እንድታስረዳኝ የጠየቅኩ ምን መሰለህ ቴዲ፣ እኔ አንድ አይነት ነገር ነው የምናወራው። አንተ ቲፒኤልኤፍን ማን ነው አብይ ኢሳያስን ተጠቀመ አልክ። እኔ ደግሞ ኢሳያስ አብይንም ተጠቅመዋል ባይ ነው። ሁለቱም ተጠቃቅመዋል ነው የኔ ፖይንት። ገብቷል? ልክ ነህ። እኩል የሆነ ኢንተረስት ነበራቸው። ያ የሁለቱም ኢንተረስት በምንድን ነው? በጋራ ጥቅም ላይ የተመሰረተ ስምምነት ላይ ነበራቸው። አንተ እንደምትለው አብይ ብቻ ኢሳያስ እንደተጠቀመበት ነው የምታወራው። ነው ዳስ ናት ሪያሊቲ። ኢሳያስ አብይን ተጠቅሟል። የኢትዮጵያን ሪሶርስ ተጠቅሟል። የኢትዮጵያን ገንዘብ ተጠቅሟል። የኢትዮጵያን ሚሊተሪ ተጠቅሟል። ኢትዮጵያኖችን ተጠቅሞ ኢትዮጵያኖችን ቀጥቅጠዋል፣ ወይም ጠላት የሚላቸውን ቲፒኤልኤፎችን ለማስወገድ ሰርቷል። ዋናው ፖይንት ይሄ ነው ለእኔ ማለት ነው። ከዛ በተረፈ አንተ እንደምትለው አብይ ተጫውቶበት ምናምን የሚለው አያስኬድም። ምክንያቱም ኢሳያስ ከዚህ በፊት ለዘመናት ሲናገር የነበረው ነው።
ጊዜ ይጠብቅለት የነበረ ጉዳይ ነው ወያኔን የመውጋት ጉዳይ። ኤርትራውያኖች እኮ በ1983 ከኤርትራ ከአዲስ አበባ ተፈናቅለው የሄዱበትን ነገር በየዘፈናቸው ነው የሚያወሩ። ወያኔ ላይ ያላቸው ቅሬታ የሚታወቅ ነው። ብዙ ነገር የደረሰብን ነው የሚሉት። አብረን ሰርተን አብረን አንድ ምሽግ ላይ ወድቀን ወያኔ ቤትሬድ አድርጎናል ብለው የሚያስቡት ሻቢያዎች ናቸው። ስለዚህ ይህንን አጋጣሚ በደንብ ተጠቅመውበታል ነው የምለው። ናው አሁን ደግሞ አንተ እንደምትለኝ ወያኔን ተጠቅሞ ሻቢያን ይወጋል አብይ እያልከኝ ነው። አዎ አብይ ፍላጎታል። እኔ ደግሞ ምንድነው ወያኔና አብይ ተጣምረው ሻቢያን ለመውጋት ቢሄዱ ሻቢያ በራሱ ዝግጁ ነው። በቃ ሀገር ነው፣ መሳሪያ በቂ መሳሪያ አለው። ድሮን ካለው አብይ ሻቢያም ድሮን አለው። ወታደር ካለው ወታደር አለው። ዲፕሎማሲ ከአረቦቹ ጋር ከአውሮፓኖቹ ጋር ግንኙነት አለው። ሀገር ነው፣ መግጠም ይችላል። አንደኛ። ሁለተኛ ቲፒኤልኤፍ ራሱ ለሁለት የተከፈለ ነው። ከሻቢያ ጋር የሚሰለፋል፣ ከአብይ ጋር የሚሰለፋል። ስለዚህ አብይ ከቲፒኤልኤፍ ጋር ሆኜ ሻቢያን እወጋለሁ የሚለው አያስኬደውም። ሆነን ለምናገር እሱ ብቻ አይደለም፣ ፋኖ የሚባል ኃይል አለ። ስለዚህ አብይ ምን ጦርነት በጀመረ አድቫንቴጁ ለሻቢያ ነው እንጂ የሚሆነው ለአብይ አህመድ ሊሆን አይችልም ቴዲ። ስለዚህ ሻቢያ የራሱን ካልኩሌሽን ሰርቷል። ትክክለኛውን ነገር ራሱ በራሱ እግር በራሱ ራስ ቆሞ የራሱን ኢንተረስት የሚያስከብር ኃይል ነው። ዝም ብላ አውት ስማርት የምታደርገው እንደ ደሳለኝ ወንድሜ ዳቦ ገዝተ ቴዲ ቤትም ይሆን ቲክታክ ላይ ወይንም ዩቲዩብ ላይ የምታስለፈልፈው ካድሬ አይደለም። ኢሳያስ አፈወርቂ ኢሳያስ አፈወርቂ ለደሳለኝ የሚከፍል ነበር። እነ ደሳለኝ ከኤርትራ የሚከፈላቸው ነበር። ባይዘዌ ደሳለኝ እኮ እኔ ማርሰው መብራን ነው ለቴዲ የዛሬ ስንት ዓመት 4 ዓመት 3 ዓመት አስመራ እኮ ሄዶ እኮ እየጨፈረ እንግዲህ ጴንጤ ነው ወንድማችን በትግረኛ እየጨፈረ ትግረኛው መዝሙር እንደሆነ አላውቅም እየጨፈረ ሰክሮ እኮ እንዳርጋው በዳሶ ተገልብጧል። ይሄንን ቪዲዮውን አታስታውሱ? ለአላህ ባንዲራ ይዞ ይዛል። አላህ ሲባል የማይደረግ ነገር አለ ሊል ይችላል። ኧረ እኔ እንደዚህ አላደረግም። በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ። እኔ መርሃለኝ ወንድሜ እንደዚህ ማለት እንደዚህ እንዲህ ካደረኩኝ ዛሬ በሙሉ አፍ ያልናገር ጠላት አድርጊያለሁ። እንደዚህ አይነት ነገር አይደረግ። እንደዚህ አይምሮን ስታከራይ ብቻ የሚሆን ነገር ይሄ ሊሆን አንተ የምትደግፈው አህፋድ ከማጋ ነው አላያንስ ይፈጠር ደስ ይላል። አህፋድ መስመር ያለው ነው የአማራን ኢንተረስት የኢትዮጵያን ኢንተረስት ጠብቆ የሚጓዝ ያን እስከጠበቀ ድረስ ከማንም ጋር መስራት ይችላል። ከሌላ ቦታ ጋር ግን ምንም ይሄ የኢትዮጵያ ምንድነው ዘላለማዊ ጠላት ሆኑ ኢትዮጵያን ያፈረሱ ኢትዮጵያን በጠላትነት አማራን በጠላትነት ይወሰኑ ኦነግና ቲፒኤልኤፍ ጋር አብሮ የሚሰራ ነገር አለ። ከሻቢያ ጋር እኔ እድል አለ ብዬ ነው ማለት ቢኮዝ ይሄንን መንግስት መጣል በሚያስችል ሁኔታ ከሱዳንም ከሻቢያም ሌላ ሀገር ነውና አብረ የምትሰራበት መንገድ ይኖራል ብዬ አስባለሁ። ግን ከቲፒኤልኤፍ እና ከኦነግ ጋር አንደኛ ኮንፍሊክት ኦፍ ኢንትረስት አለ፣ ሁለተኛ ታሪካዊ ጠላቶች ናቸው ብዬ ነው የማስበው እና እሱ እንኳን ተመለሰ እንትን እናድርግ። በአዲስ ታይምስ እና በእኔ መካከል እኔ በጣም ረጅም ወቀሳ ስለደረሰብኝ እድል ይሰጠኝ። አሁን እንዲህ እናድርግ። አሁን ጀስት ክሮስቶክ ፈቅዳለሁ መደበኛው ደቂቃ ስላለ ችግሩ ምንድነው ኢንተራፕት እንዳንደራረግ ለአንድ ለመጨረሻ ዙር ለ30 ደቂቃ ግን ማን ምን እንደሚናገር ማድመጥ እንድንችል አዲስ ታይምስ ረጅም ስላወራ አፈም ስለጋለ ትንሽ መቀዝቀዝ አለበት። አዲስ በጣም ነው ወደው ነገር ላይ የተቃጣብህ ጥቃት አለ ከአዲስ ታይምስ ለሱ ትመልሳለህ ትሄድበታለህ? አዎ ግድ ነው እንጂ ደግነቱ የኔን ቦታ ለመተካት ነው እንትን እያለ ያለው እውነት ነው ያለው ነገር በሙሉ እኔ ከአንዴም 5 ሄጃለሁ። ከቤተ መንግስት አልቀረኝም፣ ሚኒስትሮች አልቀሩኝም፣ ወታደራዊ ካምፕ አልቀረኝም። ያላየሁት ያልጎበኘሁት የለም። አወድሻለሁ፣ አመስግኛለሁ። ግን ደግሞ ዛሬ ተገልብጫለሁ። ዛሬ ጠላት ናቸው። እኔ እማምነውን የማልቀየረው የማልክደው ሀገሬ ላይ ብቻ ነው። በዚህ ማንም ሊወቅሰኝ አይችልም። ከዩቲዩብ ምንም አይነት ነገር ኢትዮጵያን በትሬስ አደርግ የኢትዮጵያን ሰራዊት በትሬስ አደርግ ህልውና ላይ አያገኘኝም። ከዚህ በኋላም ከሱዳንም ጋር ልቀርበት ይችላል። ቋሚ የሀገር ወዳጅ ቋሚ ጠላት የለም። ቋሚ ጥቅም ይባላል። ባለ ኮፍያውና ባለ መነጽሩ ባለ ቀይ ኮፍያው ሌላ ባለ ኮፍያ ስላለ እሳቸው እንደሚሉት ከሆነ አንድ ደግሞ የዳንስ ቤትም አመጣ።
ባይዘው አንዱ ፌክ ነው። እዛ ዳንስ ቤት የለም። በዚህ አጋጣሚ ጭፈራ ቤት የለም ስለማታቅ ነው። ያ ቅንብር ነው። ምንም ችግር የለውም። ከዚህ በላይ የሚቀናበር ይችላል። ግን ዳንስ ቤት የለም። ፎር ሹር ያ ቅንብር ነው። የኔ መሀል መግባት ብዙ አልወድም ቴዲ። አይ ኖ ኖ እውነትም ቢሆን አይፈቅዳለሁ። ግን ቆይ ትንሽ ሀሳቡ ምን እንደሚል እንስማ። ቆርጠ ቀጥል ነው እያለ እኮ ነው ቴዲ። ቪዲዮን ፈልገው እንደ ቴዲ ቪዲዮን ፈልግ ይልፍ ላምጣው። ቆይ አምጣው ቪዲዮን እኔ ራሴ ለጥፈው ነበር። ሲደምዝ እንዲሁ ዝም ብሎ ስም አምጣው። እኔ ራሴ ለጥፈው ነው ፌስቡክ ላይ ወደ ኋላ እጄ ካገኘው እኔ ራሴ ያመጣልሃለሁ። ባይዘው ኤርትራ ውስጥ እነዛ ጭፈራ ቤት የለም። በጣም ዘመናዊ ጭፈራ ቤት ነው የሰጡኝ ቦታ ማለት ነው። እኔ ኤርትራ ላይ ኤርትራ ጠቅማኛለችም። ወይ ከተማ ውስጥ ናይት ክለብ የለም። ናይት ክለብ የለም። ናይት ክለብ አንድ አዝማሪ አለ ምናልባት በማሲንቆ እንትን የሚል እዛ ጋር ይሄ ጭፈራ ብለን እንደትን አይ ጭፈራ ቤት ባህላዊ ቤት ነው። ጭፈራ ማለት ትንሽ የመድረክ ያለው ኤርትራ ይሄ እኮ ዘመናዊ ነው ብለህ ትከዳለህ። ላይት ያለው ቤት የለም። ላይት የለም። እግዚአብሔር ምስክሬን ትንሽ የተሳሳቡ ትግረኛ የሚያወሩ ሰዎች ሁሉ እኮ አሉ። ከዛ አስመራ ሄደህ ታውቃለህ ወይ? ሴቷ ደግሞ እንዴት ነው ልጅ ታውቃለህ? ሴቷ ዘላ እንደዚህ ይሄ ዳንሶል ጀማይካኖች ዘለው ወንዶች ስለሚጠመጠሙት ሴቷ ብብዳ ነች እና ዘላ እዚህ ላይ ስትወጣበት እኮ ነው ባናቱ የተተከለው። እንኳን ሴት ሆነች እንኳን ዘለ እኔ እንኳን አልዘለልኩባት ዘለለች አይደለ? ደግ አደረገች። ደግሞ አስመራ እንደዛ ወፍራም ሴትም የለም። በዚህ አጋጣሚ ግን አሁን ደስ ተናገርከው ንግግር የጥፋተኝነት የጸጸተኝነት ስሜት ይሰማል። ለሀገር የከፋኩት ነው ነው። በፍጹም ለምን እንደሆነ ታውቃለህ? በወቅቱ ትክክል ነበርኩኝ። አንደኛ እኔ ብቻ አይደለም ምን ያደረኩት ፓርላማ ላይ እኮ ተመስግኗል። ዛሬ ካናዳና አሜሪካ ምን ላይ ነው ያሉት? እዛ ጠገባ ላይ ነው ያሉት። ማለት ተጣልተው ቀራሉ ማለት አይደለም። አይ ሰሩ ቀለበት አስሮ የለም ኢሳያስ እጅ ላይ ምን ነው ተወራው? ምንም ችግር የለውም። ቀለበት አስራለች። ካናዳ ስትሰደብ የካናዳ አንድ ተስታውራ ይያልጣል። ካናዳ ስትሰደብም የቅድም ሽሚያ የወሰደ የቤተሰብ ጨዋታ ነው። ቤት ያለው ደረጃው ይክራይ እንደዚህ ያላርግም ታውቃላችሁ። ያ እኔ አሁን ትንሽ ስለምጨንቀኝ ነው እንደዚህ ባክ ኤንድ ፎርስ። አንደኛ ቀስ ብሎ ተራ እየሰጠ ምናምን ቢሆን ጥሩ ነው። በድምጽ ጨዋታ መደበኛ ውይይት በነገራችን ላይ ኦፊሻሊ ተጠናቋል። ይሄ የቤተሰብ ጨዋታ ነው። ለዛ እንደዛ ብዬ ነግሬያቸዋለሁ። ረዘም ያለ ጊዜ ወስዶ እኔ ላይ እንትን ስላለ ነው እንጂ ራስን ተከታተል። አንደኛ እኔ የመጀመሪያው በኤርትራ ታሪክ ባይዘው እኔ ታሪክ ዶክመንተሪ ወደፊት ይሰራልኛል። የመጀመሪያ ላይ ያስተላለፍኩት ስና ጓደኞቹ ብለው አስወርተው ባይዘው በጣም ጠቃሚ ስራ ነው ያስወሩት። ያን አይ ቲንክ ዘደረዘ ሀረሩ አልተያዘም ለማለት ቤተ መንግስት ገብቼ ላይቭ እንድሰራ የተፈቀደልኝ ፕሪቪሌጅድ ነኝ። ሶ አይ ሚን በሆነ ምገዛ ቢሆን በጥቅም ምገዛ ቢሆን ተገዝቶ ይቀርዋሉ። እዛው ሀገሬ ላይ ስለማልደራደር ብሔራዊ ጥቅም ላይ ስለማልደራደር ቀይ ባህር ላይ ስለማልደራደር ተከርብቻለሁ። እኔ ቴዲ በጣም አድርገህ ተንትነዋል። ዶክተር አብይ ሽማግሌው ጀርባውን እያሻሸ የጅማ ቅቤ እየቀባ ምንም በእጁ በሌለበት የቲፒኤልኤፍን ቀስት ባይሰብር ኖሮ ዛሬ 4 ኪሎ አይገኝም ነበረ። በአስፈላጊ ጊዜ ጠላትንም ትጠቀማለህ። ያ የፖለቲካ ቁማር ነው። ሼባው ተበልቷል። በዛ ቁማር ውስጥ እኔም የቁማሩ ተሳታፊ ነበርኩኝ። ሄጃለሁ፣ አድንቄያለሁ፣ አይቻለሁ፣ ጠንካራ ጎን ፈልጌ አውርቻለሁ። በሰላም ጊዜ አታብጠለጥልም። ስትጣላ ደግሞ ደካማ ጎን ታወራለህ። ኢንተርኔት ወፈለ፣ ማብራት ወፈለ፣ ውሃ ወፈለ። ከአንድ መንግስት ያየሁት ነው። ባዶ ከተማ አያቶቻችን የለፉበትን ከተማ ቀለም እንኳን አልቀቡ ብዬ ማታ አውርቻለሁ። ወደፊት ማወራለሁ። ወደፊት ራሱ ደግሞ ተመልሰው ለሀገሬ ጥቅም ከሰሩ ከታረቁ ደግሞ ጎሽ ኤርትራዬ ልል ይችላል። ጠብቅ። ይሄንን ማልቀየረው ማለት መሰለ ሀገሬ ላይ አልቀየረም። ደግሞ አንድ ሰው ኤርትራ ተጠቅማለች ይላል። ተጠቅማለች፣ ቆራሌው ሰብስባለች። ግን ማአት ጀነራል አታለች። ማአት በብር ተገዝቷል። ይሄ ኤርትራን ማወደስ አይደለም። ብር በወታደር የሚሸጥ ወታደር አለ ከተባለ ኢትዮጵያ ወታደር ከገዛች ዳትስ ጉድ፣ አሪፍ ነው በጣም ማለት ነው። ሌላ ወታደር ገዝተን የምንጠቀም ከሆነ ዳትስ ጉድ እኮ ማለት እኮ ነው። ወታደር የሚሸጥ ነገር ናት ብለህ እየሰደብክ ነው ያለውና እኔ የኢሳያስና የአብይን ማወዳደር በራሱ የድሮ ኖኪያ ዳስተር የምትመስል ፎን እና አይፎን ፕሮማክስ 16ን ማወዳደር ይመስለኛል። ኮምፓቲብልም አይደለም። አይ በነገር ላይ አሁን ዓለም ያለበት ደረጃ
ወታደር ይሄ አሁን የራሻውን ዋግነር ታውቃላችሁ? ወታደር እየገዛ ከኤዥያ ሀገሮች ከአፍሪካ ሀገሮች የሚሸጡ ወታደሮች አሉ። እየገዛ የምታዋጋበት ነው እንጂ አሜሪካ መራሷን ወታደሮች አትልክም። በነገር አሁን ትሸጣለች ኤርትራ ባይዘ እንደዛ ነው። ሰውዬ ከፍለ ግን እኔ ሁለታችሁን አንድ ላይ ተገዝቶ ነው እኮ እንዳይባል የራሱ ኢንተረስት አለው። ይሳያል በቀል ነው። እሱ አሁን ጥቅም ነው ይባላል። ለኤርትራውያን ጥቅም ነው። አዲስ እኮ አታደምጥም። ሳለኝ ደረቱ ላይ ትልቅ ሴት ይዞ ሲደንስ የሚያሳይ ቪዲዮ አለ ብላላ። እስቲ አምጣ ሳይ እንደ እናደርግበት አለ እየተፈለገ ነው። ቆይ እስኪ በኔ ፌስቡክ ላይ ገብተህ ታገኝ ይመስለኛል። ለጥፌዋለሁ ወይ ደረጃ ተወልድ ላይ ወይ ደግሞ ኤርትራ ፕሬስ የሚል ላይ እየጠቆምኩ ነው ያለበትን ቦታ። እሺ ደሱ አጠቃለው ነው። በጣም ብዙ ሰው አይቶታል ፌስቡክ ላይ ግን ነው እኔ ለጥፌዋለሁ። በጣም ነው የሚያምረው። ባይዘው ወይ የኔም ሼፕ ራሱ እዛ ጋር አደገኛ ማለት ያችን ሴትዮ መሸከም የምችል መሆን ራሱ በጣም ኩራት ነው። እንደ ወንድ በጣም ያኮራል። ባይዘው ያ ቪዲዮስ አንበሳ ፊል ታረቃል። ቪዲዮስ ሴትዮ እንደምታክል ተዶ እንኳን ያችን ሴትዮ እንዴ ለብልጽግናን የሚያህል ጨቋኝ ግን ብልጽግና አብይ ይመስላል። ብልጽግና ሳይደሳለኝ ይመስላል አለ ብልጽግና ማንን እንዲመስል ነው የፈለከው? ያንተን አለቃ የምታመልከውን ማን ነው ሰሞኑን የወጣው መግለጫ የሰጠው? ብልጽግና አብይን ካልመሰለ ማንን እንዲመስል ነው የፈለከው? እንትን ደግሞ አለማወቅ ደግሞ በጣም ጥልቀቱ ሰፊ ነው። አብይን ይመስላል ወይስ አዲስ ያመስል ይመስላል? ብልጽግና አንተን ነው የሚመስለው እኮ ነው። አብይን ብላል እኮ እኔን ብልጽግና ካል እኔ ብልጽግና ካል ነው የሚመስለው ማለት ሌላ ማንን ይመስላል? አዲስ እኔ እኮ ምንም አላደረግም። እና ባለፈው 7 ዓመታት ያየነው ጉድጉድ ነው እንዴ? አሻሻ ከመሸከም የሚል ዘፈን እስከ አቤት ሰባይን አንዴ ልጨርስ። እኔ እንትን ልበል ወደ አንተ ልምጣ። ማን ከአንተ በፊት ሞቴን ያድርገው ያላለ ማን አለ? አብይ 100 ዓመት ገዛና ቴዲ ይኸውልህ ምን መሰለህ፣ አሁን እኔ ብዙ ጊዜ ፈልገው አዲስ ታይምስ እስከዛ ፈልገው እኔ ልጨርስ። አንዴ ልኩ ልክላለሁ አዲስ ስልክ ካለ ነገሬን እኮ ብትሰማ እኮ እንትን አንልም እኮ ምን መሰለህ ፖይንቱ ምን መሰለህ የኢትዮጵያውያን ኢትዮጵያ ስትባል ሁሉም ሰው ይወዳል። ግራ ቀኝ አናይም። ይሄ ስህተት ነው እያልኩ አይደለም። ለዛ ነው የትኛውም ታጋይ ኢትዮጵያ የሚለውን ስም ከአንደበት ላይ ካወጣ 100 ዓመት ትታገላታለህ እንጂ 1 ኢንች አትራመድም። ከቁጥቋጦ ወደ ቁጥቋጦ ነው የምትሄደው። ሰው እኔ ነገ ስልጣን ላይ ቦታ የመጀመሪያ የምሰራብህ ነገር ኢትዮጵያ እንዳትል ነው ማድረግ። ኢትዮጵያን በቃ እንዳትል ነው ማድረግ። ኢትዮጵያ ካላልክ እድሜ ልክን ከቁጥቋጦ ወደ ቁጥቋጦ ነው የምትሄደው። ኢትዮጵያ ካልክ ግን ማርሽ ትቀይራለህ። አይ ዶንት ኖ ምታት አለው ስሙ። ኢትዮጵያን ጠልተህ አይሆንም። ኦነግ ለምንድን ነው 1974 የተመሰረተ ፓርቲ ለምንድን ነው ኢንች መንቀሳቀስ አይቀጥም? ደርግን እኮ ሲያስወግዱ እኮ ሻዕቢያ አለ፣ ኦነግ አለ፣ ኢዲዮ አለ። አጠቃላይ የኢትዮጵያ ኃይሎች ብለው እኮ ነው የመጡልን። ከ1953 ጀምሮ እነ ግርማሜ ነዋይና እነ መንግስቱ ነዋይ እኮ መፈንቅለ መንግስት ሊያደርጉ ሲመጡ እኮ ስለ ኢትዮጵያ ብለውልህ ነው። 1983 ላይ እኮ ደርግን ለመጣል እኮ ሲንቀሳቀሱልህ እኮ ስለ ኢትዮጵያ ብለው ነው። እነ ጀነራል ፋንታ በላይ ቲፒኤልኤፍ በኔና በእናንተ እድሜ ከስልጣን ይወገዳል አይደለም ይነቃነቃል ብለን ማናስበው ኃይል እኮ ሲገረሰስ ኢህአዴግ የሚባለው ማለት ነው። ስለ ኢትዮጵያ ተብሎ እኮ ነው። ልክ አንተ ጋር ሲደርስ ኢትዮጵያ የሚለው ነገር ከአንደበት ላይ ከፋቁብህ ቢንጎ ተበልተሃል። ከዚህ በኋላ የምትደራጁ የትኛውም የፖለቲካ ፓርቲ ኢትዮጵያ ካላልክ 1 ኢንች አትራመድም። በቃ አንተ ተሰርቶባል፣ ተደግሞባል፣ ወይ ቢታ አስረግጠውካል። ቁም ነገር የፖለቲካ ቢታ አስረግጠውካል። ኢትዮጵያ እንዳትል በቃ ይሄ የሚያንቀጠቅጥ ከሆነ አንልም ምናምን ቱ ኢትዮጵያ ምናምን እንትል ካረጉ በቃ ተበልተሃል። ማስረጃ ልሰጥ እችላለሁ። ጀዋር መሐመድ ምንድን ነው ያለው? የኛ ትግል አብይ አህመድን 4 ኪሎ ማስገባት አይደለም ማለት የኛ ትግል ሁሉም ብሔሩን እንዲጠራ ማድረጋችን ነው አይደል? ኢትዮጵያዊ ከሚል ኃይል ጋር መደራደርም መነጋገርም አስፈሪ ነው። ስለዚህ የፖለቲካ ፓርቲ እኮ ይሄ የፖለቲካ ሀሁ ነው ብዬ ነው የማስበው። አብይ አህመድ ዛሬ 4 ኪሎ የገባው እኮ ለማ መገርሳ ኢትዮጵያ ሱሴ ናት ብሎ ነው። ሱሴ ናት ብሎ ነው። የትላንት ታሪክ እኮ ነው። ስለዚህ ደሱ ስለ ኢትዮጵያ ብሎ ወይም ደግሞ ሌሎችም ስለ ኢትዮጵያ ብለው ብትሳሳቱ፣ ሙዚቃ ብታወጡ፣
በአናታችሁ ብትተከሉ ብትነቀሱ አብይ ሳምባይ ነው ብትሉ አልፈርድባችሁም። ለምን ኢትዮጵያ ተብሏል። ኢትዮጵያ ተብሏል። ይሄ ነው ይሄ ለማለት ያለው። እሺ ወደ ስዩሜና ወደ መሐመድ ልምጣና ወደ ሌሎች እመጣለሁ። ስዩሜ ወደ አንተ ልምጣ። አመሰግናለሁ። አይ ቲንክ ሌላ ጊዜ በስፋት እንሄድበታለን። ኢትዮጵያኒስት የሚለው እኔ ኢትዮጵያኒስት የራሱ የሆነ ኢትዮጵያ አንድነት በግለሰብ መብት የሚያምን የሰንደቅ ዓላማ የክልል አስተዳደር በሚመለከት የራሳቸው የሆነ ብሔርን ጂኦግራፊካል አቀማመጥ የተለያየ የሚያምኑ ናቸው። ከዚህ በፊት የነበረው ስርዓትም አሁንም ማጥቃት የሚፈልጉ ኃይሎች ኢትዮጵያኒስትን እንጀር ጭምብል ወለቀ ምናምን የሚል ትርክት አለ። የሚወልቅ ጭምብል የለም። በማንነቱ ግን ስታሳድደው የተደራጀ ኃይል ሊኖር ይችላል። it mean that 100% በኢትዮጵያዊነት የሚያምን or ደግሞ ኢትዮጵያኒስት ብሎ የሚደራጀው ኃይል ሁሉም አንድ ካምፕ ውስጥ ገባ አይደለም። አሁን ኢትዮጵያ ውስጥ ችግሩ ምንድነው? በዜግነት መብት የሚያምንና የኢትዮጵያ አንድነት መቀጠል አለበት የሚለው ለአንድ ብሔር ታፔላ የመስጠቱ ነገር ለማጥቃት እንዲመቻቸው የሚያደርጉት አየህ። ወጥተው ደግሞ ሲደራጁም ወንጀል ነው። ኢትዮጵያን ብለው ሲመጡም ወንጀል ነው። እነዚህ ግለሰቦች ቡድኖችም ጭምር ማለት ነው። which is like ለማጥቃት እንዲመቻቸው የሚደረግ አካሄድ ነው። which is wrong። ለወደፊቱ ከሁለት ብሔር የተወለዱ የተለያዩ ማአት የህገ መንግስቱ ላይ የማያውቃቸው አካላቶች አሉ። ለወደፊቱ አይ ቲንክ በስፋት ይወራበታል ብዬ አምናለሁ። ከዛ በተረፈ ቅድም ከክልል አስተዳደር ጋር በሚመለከት የተነሳው ያለው መንግስት ልጠይቀው የሚችለው ህገ መንግስትን ተከትለ ነው። ህገ መንግስቱና ህገ መንግስታዊ ስርዓትን ተከትለ የጠየቀው መንግስት ህጋዊ ምላሽ መስጠት ካልቻለ መጠየቅ ያለበት ያ መንግስት ነው እንጂ ህግን ተከትሎ የጠየቀን ህዝብ እንዴት አልተመለሰልህም ብለህ ልታሽቃብጠው አችልም። ይሄ አሁን ደካማነት ነው፣ ወራዳ የሆነ አስተሳሰብ ነው። በነገራችን ላይ ዘሩ ሲጠየቅ ዘሩ እንኳን በስነሳት ለመናገር የሚያፍር ሰው የማንነት ቀውስ ውስጥ የገባ ሰው ምንም የሚጠበቅበት ነገር የለም። ጦርነት ይቁም እያልክ በህግ የተጠየቀን ጥያቄ መልስ ባለመስጠቱ ህጋዊ የሆነ ጥያቄን ህጋዊ ምላሽ ዘሩ ሲጠየቅ ዘሩ የማይናገረው የማንነት ቀውስ ውስጥ ስለገባ ነው ያልከው። ዘር ውስጥ ዘርህን ብለኸው አፍህን አውጥተህ ዘርህ ማን ነው የትኛው ነው ስትለው አልናገርም ምናምን ነገር ብሎ ሲኮፈስ የነበረ ሰው እዚህ ጋር መጥቶ የክልል ብሎ አንድን ብሔር የሆነን ማህበረሰብ ማዋረድ የማንነት ቀውስ ውስጥ መኖር አለበት። ነገር ግን የክልል ጥያቄ ስለጠየቅ or መጥቶ ህጋዊ ጠይቀህ ብለህ the entire population demonize ለማድረግ ርቀት ካልሄድ ማንነት የመናገር ግዴታም የለብህም። ለምን? because you are Ethiopian። ያ ማለት ዘርህን አታውቀውም ማለት አይደለም። በዘር ፕራውድ አታረግም ማለት አይደለም። ነገር ግን የሆነን ፖፑሌሽን አንስተን ትምክር ቀውስ ውስጥ ነው። ግን አንዳንዱ ኪኒን ሽጥ ብለህ ሰጥተው ኪኒን ቅሞ የሚመጣ ሰው ከብደት አይላቀቅም። ነገር ግን እንደ አባትህ ማለት ነው። አባትህ ሐኪም ነበረ፣ እንደዛ ነበር የሚያደርገው። ፖለቲካ የኃጢአቱ ሐኪም ማለት ነው። የኃጢአት ሆስፒታል ሐኪም የነበረው አባትህ እንደዛ ነበር የሚያደርገው። አይ አባት ጋር ምናምን መሄድ ይደብራል። ፐርሰናል አታድርጉት። ስዩሜም አልፋለሁ እሱ ይቀጥል። የቤት ስራ ነው የምሰጠው። ፖለቲካ ውሸት አይደለም ቴዲ። ፖለቲካ ቁማር አይደለም። ፖለቲካ በመርህ የምትመራበት ጉዳይ ነው። መርህ ከሌለ በተለያየ ጊዜ ወቅት በተቀያየረ ቁጥር የምትገላበት ከሆነ ወዳጅ ልታገኝ አትችልም። የአይዲዮሎጂ ልዩነት ሲመጣ፣ የጥቅም ጉዳይ ሲመጣ በተለያየ አስተላለፍህ ልትቀይር ትችላለህ። ነገር ግን ለምሳሌ ከኤርትራ ጋር ግንኙነት ነበረ፣ የሁለትዮሽ ባይላተራል አግሪመንት። ከዛ ከሶማሌ ኤርትራና ኢትዮጵያ ነበረ፣ ሶስቱ አግሪመንት እስከ ብዙ የተለያየ ጊዜ ስምምነት ያደረጉበት። ሶማሌላንድ ላይም ደግሞ መልሶ ያንን አፍርሶ ሶማሌላንድ ጋር ግንኙነት ነበረ፣ ያኔም ትክክል ነው። ከኤርትራም ሲሆን ትክክል ነው የምትል ከሆነ ራስህ ለሽሙጥና አዘጋጅታል ማለት ነው። ከመንግስት ጋር አትገላበጥም፣ ከስርዓት ጋር አትገላበጥም። በመርህ ትቆምና ብሔራዊ ጥቅም የምትለው ጉዳይ ላይ የብልጽግና መንግስት የሚያልፍ ከሆነ እዚህ ጋር ኖ ብለህ መቆም አለብህ። እስፔሻሊ አክቲቪስት ከሆን ለሀገር የምትቆረቆር ከሆነ ሲሳሳቱ ገደል ሲገቡ አብሬ ይገባለሁ ሲወጡ እወጣለሁ ካል ጥቅመኛ ነህ። ክሪር የሆነ ነገር ማለት ነው።
እንጂ የመርህ ሰው መሆን መቻል አለበት። ከዛ በተረፈ ኤርትራን ተጠቀመች አልተጠቀመችም ቴዲ ኤቭሪቲንግ ከሀገር ጥቅም አኳያ ማየት አለበት። አዲስ ታይም ኤርትራ ገብታ የኢትዮጵያ ህዝብን ስትቀጠቀጥ የኢትዮጵያ መኪና፣ ወርቅ፣ ሀብትና ንብረት ስትዘርፍ፣ ታንክ ስትዘርፍ ቆየች። አዲስ ታይም ባድመና የብሌን ህዝብ እኮ ሳዋ እያስገቡ እያሰነጠሉ ነው ኤርትራውያን። ድንበር ሉዓላዊነታችን እኮ ስቲል አላስለቀቅንም። በምንድን ነው ስትላቸው በአልጀር ስምምነት እያሉ ነው። ሉዓላዊነት ባላስከበርንበት ሁኔታ አደሴም ታይም አብይ አህመድ ምን አደረገ? ዩናይትድ ኔሽን ድረስ ሄደው እነመለስ በስንት መከራ ከዓለም እንዲነጠል ያደረጉት ኢሳያስን ወደ መድረኩ አመጡት። ዳትስኳይ አሁን ራሽያ የተለያዩ ሀገሮችም ሄዶ የተለያዩ አግሪመንቶች ሲያደርግ የምታየው ማለት ነው። ሰሞኑ 3 ኮንቴነር የተጫነ ከአዘርባይጃን ሲመጣ የነበረ ነው እንዳለ ያገቱት ማለት ነው። ዲስ ኢምፕላይዝ ዛት ኢሳያስ ዋን ዌይ አናዘር ተጠቀመ። ግን እኔ ምን መሆን አለበት? እኛ ካለን የህዝብ ቁጥር አንጻርና ከኢኮኖሚ ማቅማችን አንጻር ጂኦፖለቲክሱን እንደ ቁማር ከማየት ይልቅ እኛ በበላይነት የምንጠቀምበት ሁኔታ ማመቻቸት መቻል አለብን። ስክነት ያለበት ህዝብን ማዕከል ያለበት የሚለው ነው ቴዲያችን። አመሰግናለሁ። እንትና ልምጣ ወደ መሐመድ። ከዛ በፊት ግን በፖለቲካ ውስጥ አላንስ ትፈጥራለህ። እሱ እስከመጣ ትረስት አንድ ጊዜ ነው። ለምሳሌ ራሽያኖች ሰማይና ምድር ያልፋሉ እንጂ አሜሪካኖች ሪላያብል ፍሬንድ ናቸው ብለው አምነው። ለምሳሌ ስፔሻሊ ቭላዲሚር ፑቲን ማለት ነው 2008 የቡካሬስት ስምምነትን ካያችሁ የኔቶ ኤክስፓንሽን ወደ ኢስተርን ፓርትስ ኦፍ ዩሮፕ አይኖርም ተብሎ ነው የተነገራቸው። ኔቶ ኤክስፓንድ አያደርግም ከዚህ ውጭ ብለው ነው የነገሩ። መልከቱ ይሄ በቂ ነው ለራሽያኖች። ከዚህ በኋላ አሜሪካኖችን ያምናሉ ቭላዲሚር ፑቲን ብትላቸው ኔቨር። አሜሪካንስ በተለያዩ አጋጣሚዎች ራሽያዎችን ለመጠቀም አሁን ለምሳሌ አሜሪካ ራሽያን ኢራን ላይ ትፈልጋታለች። ቤልት ኤንድ ሮድ ኢኒሼቲቭን የቻይናን ለማስቆም ራሽያን ትፈልጋለች። አንዳንድ ጊዜ ያንተን ፓወር ብቻ አይደለም የምትጠቀመው፣ የሌሎችንም ፓወር ያንተን አጀንዳ ለማስፈጸም የምትጠቀምበት አጋጣሚ ሊኖር ይችላል። ለምሳሌ እስራኤልን ተመልክታል። they have the biggest lobbies in the world አይደል? አሜሪካ አሁን ድረስ የምትዋጋው ውጊያ የእስራኤል እንደሆነ ታውቃላችሁ። የሁቱ አማጽያንን ስትመታ፣ አሁን ኢራን ላይ ስታመታት፣ እዚህ ፍልስጤም ላይ ስትወስዳት፣ ለምንድን ነው እስራኤሎች ሁልጊዜ አሜሪካኖችን ወደ ጦርነት ውስጥ ይከታሉ? በአሜሪካን ወታደሮች ነው ዓላማቸው የሚያሳኩት። አንዳንድ ጊዜ በኢንተርናሽናል ፖለቲክስ ውስጥ እውነታው ይሄ ከሆነ ፓወር በጣም ኢምፖርታንት ነገር ነው። ፓወር ግን አንተ ብቻ ስላለህ ብቻ አይደለም። አንዳንዴ የምትጠቀማቸው ታክቲኮች ሊኖሩ ይችላሉ፣ ቴክኒኮች ሊኖሩ ይችላሉ። ሌላ ካንተ የተለየ ፓወር ያለውንም ኃይሉን የምትጠቀምበት አጋጣሚ ካለ ኢንተርናሽናል ፖለቲክስ ይፈቅድልሃል። ያለና የነበረ ነገር ነው። ለምሳሌ ሱዳኖች ዛሬ እዚህ ጋር እኮ የምታዋቸው ሱዳኖች የአልቡርሃን ፎርስ በሻቢያ እንዲሁም ደግሞ በቲፒኤልኤፍ ኃይሎች ነው አይደለም የዳጋሎን ኃይል ከካርቱም ያባረሩት። በተለይ ደግሞ ምስራቅ አፍሪካ ላይ አፍሪካ ቀንድ ላይ መርህ የለንም። እንደው በዌስተርኑ ዓለም ላይ እንደው የተሰመረ ነገር አላቸው ትላለህ። እኛ ጋር እኮ ጠዋት አብይ አህመድና ኢሳያስ አፈወርቂ አላንስ ፈጥረዋል ብለህ ከሰዓት ይሰዳደባሉ። ጠዋት ፋኖና ቲፒኤልኤፍ አላንስ ፈጠሩ ብለህ ከሰዓት ይፈላለጋሉ። በተለይ ባለፉት 7 ዓመታት እኛ ያየናቸው ነገሮች ሚያዣ መጨበጫ የሌለው የውር ድንግዝ ፖለቲካ እኮ ነው እኛ የምናራምደው። እኛ እኮ ዝም ብለን በግምት ነው እኮ የምናራምደው ፖለቲካ። አላንስን ቨርባሊ ነው የምናደርገው እያለ የምንነጋገርበት ደረጃ ላይ እኮ ነው የደረስነው። ሁለተኛ የኛ ሀገር ፖለቲካ ኮምፕሊትሊ አንፕሪዲክተብል ነው። ነገ ምን እንደሚሆን አናውቅም። መላምት ማስቀመጥ ትችላል። ሰርፕራይዝ ያደርገዋል። የባህር በር አገኝ እኔ ሶሪ ይለዋል። ከሻቢያ ጋር ፍቅር በፍቅር ነው ተጣላን ይለዋል። እና ይሄ በሆነበት ሁኔታ ላይ አንዳንድ ሰዎች በተናጠል ደረጃ ብታብዱ፣ ብትሸወዱ፣ ብትካዱ በቃ ባህሪው ነው። በተለይ እኛ ያለንበት ሁኔታ ባህሪ ነው ለማለት ያለው እና ከምንም ነገር በላይ በተለይ እኛ ያለንበት ስታተስ ኮ በጣም 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 አራስ የሚያዞርና እንደዚህ ለመተንተንም አስቸጋሪ የሆነ ነገር ነው ለማለት ያለው። መሐመድ ወደ አንተ ልምጣሽ ወንድሜ። አመሰግናለሁ። ከእድሉ ከማንኪያ ነገር ነው የተላለፈልኝ። የማንኪያ ነገድ እናመሰግናለን። ኤኒዌይስ
የአስቆሮቱ ይሁዳ ብዙን ጊዜ በራሱ ሀሳብ ላይ አይቆምም። ለእኔ የአስቆሮቱ ይሁዳ የሚባለው ስዩም ነው። መልኩ ራሱ እሱን ነው ይመስላል። ፓሽን ኦፍ ዘ ክራይስት አይተው ከሆነ ማለት ነው። ገጸ ባህሪው እሱን ይመስላልና ጺሙ ምናምን ሲያሳድግ በሌላ ቦታ ጺምን ያንቋሽሻል፣ እዚህ መቶ ጺም አሳድጎ ይመጣልና ለማንኛውም መነቋቆር ያለ ነው። ከዛ ውጭ ቅድም እኔ አይ ሪስፔክት ሂዝ ዳድ ግን ሜዲካል ዶክተር እንደሆነ ስለሚናገር የሕክምና ሙያ ላይ ያሉ ሰዎችን ሲሳደብ ስለሰማሁት ያው ከአባቱ ይጀምር ብዬ ነው እንጂ አባቱ የተከበረ ሐኪም እንደሆኑ ነው የማውቀው። ለዛ ነው ያነሳሁት እንጂ እሱን ፐርሰናሊ አታክ ለማድረግ ነው። ከዛ ውጭ ግን ቅድም ወደ ደሱና ወደ አነሳው እንሂድ። የመጀመሪያዎቹ ድህረ የጦርነት ጉሰማው በፊት የነበረውን ሀገሪቱ ላይ የነበረውን እንቅስቃሴ ስትመለከት ኢትዮጵያኒስት ነን ብለው የሚያስቡት ወይም ደግሞ የኢትዮጵያኒዝም አቀንቃኝ የነበሩ ኃይሎች በሙሉ ከአብይ አህመድ ጎን ነበር የነበሩት። እንደምታውቀው ከአብይ አህመድ ጎን ነው። አብይ አህመድ ጎን የሆኑት ደግሞ እስከ መቼ ድረስ ነው ብለህ ካልክ የትግራይ ጦርነት ድረስ አብረው ነው የነበሩት። የትግራይ ጦርነት ላይ ያለው ውድመት እስኪደርስ ድረስ አብረው ነው የነበሩት። ታስታውሳለህ? እነ ታማኝ በየነ ጦር ሜዳ ላይ ሄደው ወደፊት ወደኋላ እያሉ ሲናገሩ የነበረው ለታሪክ ተቀምጧል። ታማኝ በየነ አሁን የት ነው ያለው ብለህ ስታስብ ዋንስ ኢትዮጵያኒስት የነበረ ሰው በኢትዮጵያ ስም ትግራይ ላይ ጦርነት ሲከፈት ሲያጨበጭብ የነበረ የአብይ አህመድን የጠቅላይ ሚኒስትር አብይ አህመድን ጫማ በመሳብ ወደ ሀገር እንዲገባ የተደረገው ግለሰብ የአማራ ብሔረተኝነት እንደማያዋጣው ቅማንት ስለሆነ በግልጽ በመናገር ቅማንት ስለሆነ የአማራ ብሔረተኝነት አላዋጣውም፣ ተደብቆ ነው ያለው። ሌሎቹ ግን ኮምፕሊትሊ ራሳቸውን ልጠው አማራ ብሔረተኛ ውስጥ የገቡ አሉ። ስቲል ኢትዮጵያኒስት ሆነው የቆዩ ወይም ደግሞ የኢትዮጵያ ፖለቲካ ላይ ያሉ ልጆች አሉ የምታውቃቸው፣ በተለይ ከኖሞር ጋር ተያይዘው ሲንቀሳቀሱ የነበሩ። እነዛን ስትመለከት አሁን ላይ ያለው የብሔረተኝነት ወይም የአማራ ብሔረተኝነት አሁን ቅድም ሲናገር ነበረ። በነገራችን ላይ ዘር ለገበሬ ነው ብለን ነው እኛ ያደግነው። እኛ ከዘር ውጭ የተወለደ ሰው የለም፣ ከዘር ውጭ የተወለደ የለም። ግን እዚህ ጋር ኢትዮጵያ እያለ እዚህ ጋር በዘር ፖለቲካ ውስጥ መጨማለቅ አስፈላጊ ነው ብዬ አላምንም። ከዛ እንግል ነው። ከዛ ውጭ በየትኛውም መንገድ የኢትዮጵያ ናሽናል ኢንትረስት በተመለከተ ህልውናዬን አዘን ኢትዮጵያን በጋራ የምኖርባትን ሀገሬን በተመለከተ ከማንም ጋር ተለጥፌ አሳልፌ አልሰጥም። ከኤርትራም ጋር ቢሆን ማለት ነው። ኤርትራ ሂስቶሪካሊ አንድ ሀገር ነበርን ብዬ አምናለሁኝ። ፖለቲካል ኤንድ ኢኮኖሚክ ኢንተግሬሽን ቢኖረን ትራይቭ ማድረግ እንችላለን። የተሻሉ ሀገሮች መሆን እንችላለን። ዜጎቻችን በየባህሩ የአሳ ነባሪ ራት ወይም ደግሞ ይሄ ለፓይሬሲ የንግድ ግብአት ይሆናሉ ብዬ አላምንም። ያ ባለመሆኑ አሁን እያየን ያለ ነው። በየሜዳው የሚሞቱት ወገኖቻችን ናቸው፣ የሁላችንም ማለት ነው። ከዛ ውጭ ግን ሉዓላዊነትን በተመለከተ የሉዓላዊነት ጉዳይ ሲነሳ፣ የሀገር ጉዳይ ሲነሳ አብይ አህመድን እየጠላሁት ኢትዮጵያን እንደግፋለሁ። አብይ አህመድን እየተቃወምኩት ኢትዮጵያን ግን ደግፋለሁ። እዚህ ጋር ግን የምናያቸው እነ ስዩም የአብይ አህመድን የፐርሰናል አካዳሚክ እንትን ሁሉ እኔም ግራ ይገባኛል። በሁለት ጉያ ውስጥ ፔናል ኮድ እና ምናምን ተሸክመ ዞረ 5 ዓመት ተምረህ እኔ ጋር ቁጭ ብለህ ለግል በህግም በየትኛውም መንገድ መሬት የሚነካ ወይም ደግሞ መሬት ላይ የሚወርድ አናሊሲስ እንኳን ሰራ 5 ዓመት ነው ሎው ተምረህ የወጣው። 5 ዓመት ሎው ተምሮ የወጣ አይደለም። በቀደሙት ዘመናት ነገረ ፈጅ የሆኑና ዶሴ ቁጭ ብለው ቀበሌ ሊቀመንበር ይሄ ቀበሌ ጣቢያ ስር የሚጽፉት እንኳን ሰዎች የተሻለ ስለ ሀገራቸው ይናገራሉ፣ የተሻለ ሀሳብ ያፈልቃሉ። እንደዚህ አይነት 5 ዓመት ሜዲሲን እንትን ሎው ተምሮ ወጥቶ ለራሱ እንኳን መሆን የማይችል ግለሰብ መጥቶ እዚህ ጋር የአማራ ብሔረተኝነትን ሂስቶሪካሊ ምንድነው ብዬ ብጠይቅህ አታውቅም። አንተ ለምን የአማራ ብሔረተኝነት ላይ እንደተለጠፍ በደንብ አውቃለሁ። አዲስ ታምስ ጨምሮ ማለት ትፈቅዳለህ ማለት ነው ቴዲ። አሁን እኮ ፐርሰናል ስድድብ ነው። ህዝቡ ምን ይማራል ከዚህ? ሚውት አርግ ምን ይሄ ሚውት አርግ። ስለዚህ አዎ እኔ ሄልዝ ፕሮፌሽናል ነኝ።
ስለዚህ በሙያዬ ህዝቤን አገልግያለሁ። አሁን ላይ ደግሞ የራሴን ስራ እየሰራሁ ነው ያለሁት። ስለዚህ እኔ በሙያ በማገለግልበት ሰዓት መተህ ልታገኘው የሚገባውን ፕሬስክሪፕሽን ሳታገኝ ቀርተህ ከሆነ ልትከሰት ይችላል። ከዛ ውጭ ግን እኔ አንተን እዚህ ቦታ ሳይህ ኦኬ ብቻ ለማንኛውም ኦዲት ጆ ለማለት ነው። አመሰግናለሁ። እኛ ሀገር እንዳለመታደል ሆኖ ሻይ ቡና እየጠጣን ፍንድሻ እየበላን እየተሳሳቅን መጫወት አንችልም። የሆነ ቦታ ላይ ማን እንደሚናደድ አይታወቅም። አስቸጋሪ ነው። እኔ አሁን አንዳንድ ጊዜ ቁም ነገር አንድ የኦነግ ደጋፊ፣ አንድ የፋኖ ደጋፊ፣ አንድ የቲፒኤልኤፍ፣ አንድ የብልጽግና ደጋፊዎችን እራት እየበላን ቁጭ ብዬ ማውራት ፈልጋለሁ። ግን ማን ጠርሙስ ይዞ እንደሚነሳ አይታወቅም። ይፈነካከታሉ እና እንዳለመታደል ሆኖ ፖለቲካችን እንደዛ ሆኗል ለማለት ያ ነው። በተቻለ መጠን ግን ያው ዞሮ ዞሮ ነቆራ ፖለቲካዊ ነቆራዎች ያሉ ናቸው። ያ ማለት አክቹዋሊ ሰውየው ያን ነው ማለት ነው። ፈን ነው የሚጠቀመው፣ ቅኔዎች ናቸው። ይሄ በተረፈ ሁላችሁም የተከበራችሁ ሰዎች፣ በጣም መወዳችሁ ማከበራችሁ ሰዎች ናቸው። የኢትዮጵያን ፖለቲካ ስተነትኑ ቁጭ ብዬ ስሰማችሁ ሳደምጣችሁ በጣም ደስታ የሚሰማኝ ሰዎች ናቸው። ስዩሜም ነቋሪ ነው። ታስታውሳላችሁ፣ ስዩሜ አንዴ መጽሐፍ ከጀርባ አድርገ ነው የምተነትነው ምሁር ለመምሰል ሲባል ምን ብሎ ነው የመለሰው? በትላስቀምጥ በጣም እውቀት ያለው ሰው በጣም ተናጋሪ ነው። መሐመድም እንደምታውቁት ነው። ለጥላቻ ቦታ የለኝም፣ ግን ሀሳቡን በዛ መልኩ ነው። እንትኑ አልቋል። በቃ እንትኑ ይኸውልህ፣ በነገራችን ላይ እኔ ነቆራ አልወድም። ካየኸኝ ዝም ምለው ለምን መሰለህ? ነቆራ እኔ ስለማልችል ምናምን አይደለም፣ ግን ሞር ፎከስ እንድናደርግ የምፈልገው አርቲኩሌት ብናደርግ ይጠቅመናል ነው። ለምን የጎንዮሽ ይሆንና ኤንድ ደግሞ ጥላቻ ይመጣል። በጥላቻ የታወረ አናላይሲስ ደግሞ የሆነ ፍሬ ያለው ነገር አይወጣም። ግን when you come after something I have to do something እና ማሜን እውነት ለመናገር ይሄ ብዙ ጊዜ ይናገራሉ። ይሄ ከህዝብ እኔ የሚያመኝ አሁን አንዳንድ ቦታዎች ላይ ካሉ እነዚህ ልም ያሉ ልታዝንላቸው የሚገቡ አምሮ እኔና ስዩሜ እኮ አማች ነን። በነገራችን ላይ ስለማያውቅ ነው እንጂ ዝም ብሎ ድንበር ዘለል የሚሆነው እንትን አሁን ይሄ ፖለቲካችን አንደኛው ስማ ዱላ ቀረሽ ንቁቁር ተደራርገን እና ከአንተ ጋር መቼም እኔና ስዩሜ ስዩም 7 ቤት ነው በቆንጥራ ቀጥቅጦ ገሏት ስለምወዳት ነው እንዳለው ከሆነ እኮ እነዚህ ሰዎች ልክ ይሄ ያንተ ነው። አሁን አንተ ፋኖን በሜንጫ እመታለሁ ብለህ ፋኖን ወዳለሁ እንደምትለው ማለት ነው። ይሄ ነው እኔና ስዩም ይኸውልህ አዳምጠኛ እና አማራ ፋኖች አዲስ ታይምስ የዛን ጊዜ እንደው ያፎ ለምታጋጥሙት የተናገረው ይረሳሉ ብለን ጃልሜንጫ ቅጥል ስም ነው አልኩ። ጃልሜንጫ በሄደበት እንዴ አዲስ እውነት ለመናገር እዚህ ሶሻል ሚዲያ ላይ ከአማራ ፖለቲከኞች ባልተናነሰ ከነሱም በላይ በየቦታው ለአማራ ሀቅ የሚከራከር ነው። ድሮም ተናገረ የሚሰራ ሰው ሰሞኑን እቅበተ ክርስትና ውስጥም ገብቷል እና እያየሁት ለውጥ እያመጣ ነው። የሚሰራ ሰው ይሳሳታል። ገብቶ ከነ ኤርሚያስ ጋር እንደ ኤርሚያስ ጋርም ትግል ጀምሯል እና ያሳምርልህ ብየዋለሁ። ይበርታ። በዚህ አጋጣሚ አንድ ፕላን አለኝ። በዚህ አጋጣሚ ቲክቶክ ላይ ነው ስዩሜ፣ ቲክቶክ ላይ እነ ኤርሚያስ የሚባል አንድ ግለሰብ አለ። እሱ ጋር ገብቶ ሲያዋክቡት ነበር። በፖለቲካ እኮ ነው ቴዲ ቀለሜ አይተንፍሱን ጨምርበት። ቀለሜ አይተንፍሱን ለምን ሹሮ ይበላሉ? ሰሞኑን ስለ የአብይ ጾምን በተመለከተ አጀንዳ አድርጎ አዲስ ታይምስ ገብቶ ሲያዋክቡት እያዘንኩ ነበርና ጠየቁ። አዲስ ታይምስ ደግሞ ባለኝ እውቀት ቴዲ እኔ አሁን ለመናገር መንፈሳዊ ላይ በግልጽ ነው ለነሱ እኮ የምነግራቸው። ግን ፒዩር የሆነ ጥላቻ ሃይማኖትም ቢሆን እኔ ልመሰለ ሃይማኖት የሰው ምርጫ ነው ብዬ ነው የማስበው። እኔ በእኔ እምነት ልንገርህ፣ አሁን ሙስሊሞች ብጠይቃቸው የእኛ እምነት እውነተኛ ነው ይለዋል፣ ኦርቶዶክሶች እንደዛ ይለዋል፣ ጴንጤዎች እንደዛ። እኔ ግን ይሄን አላምንም። ሆነስ አይ ዶንት ቢሊቭ ዲስ
የማናችሁም እውነተኛ አይደለም። እውነት ለመናገር የማናችንም የኔንም ጭምር ማለት ነው። ሃይማኖት ውስጥ አልገባ ቆይቴ ስዩም ይቋል ያብረን ነው። የማናችንም አልተረጋገጠም። የራሳችን እንደዛ የሚባል ነገር የራሴን እምነት ነው የምገልጸው። ወንድም የራሴን አትግባ መሐመድ የራሴን እምነት ነው የምገልጸው። ከስዩም ጋር ማትስማማም ከስዩም ጋር እኮ መታፈን ይደረግብኛል። ቴዲ እዚህ ቤት ግን አስተውለሃል? እንዳንተ እኮ ረጅም እኔ አሁን ድምፅ ላሰባስብ ነው ብዙ ናውራ ዩቲዩብ ላይ መጨረሻ ሲጫን እንዳንተ እኮ የሚናገር የለም እኮ ታውቃለህ። በጣም ጣልቃ ይገባብኛል። አልናገርም አይደለም እኔ ራሴን ያው አመፀኛ ስለሆንኩኝ ራሴን አስከብራለሁ እንጂ ብቻውን ላይቭ ገብቶ ከራሱ ጋር ይከራከራል። ከታቸው እኔ አንዳንድ የምር ግን የራሱ ስዩ አሁን የራሱ ቴዲ ይሄ ራሱ አንዱ አታክ ነው እኮ ይሄ ራሱ የማጥቂያ መሳሪያ ነው። ግን ኖ ካሳ ግን ያስፈልጋል። ቅድም ቴዲ የተናገራት ንግግር ዝም ብላ እሱማ በኋላ ሂሳብ እናወራዳለን በስልክ ላይ። እኔ እኮ ግራ የገባኝ እኮ ማለት ነው ግራ የገባኝ ቅድም ግን እኔ ቆይ አይደለም እኔ ሰዓቴን ልጠቀም የኔም ሰዓት ስለሆነ ደሳለኝ ቅድም ስላነሳው ነገር ቪዲዮን አግኝቼዋለሁ። ባይዘ እኔ አታስወቁኝ ምን ይሉጣ በእናታችሁ ለምን ቆይ ቪዲዮን ያ ቴዲ ቪዲዮን አሳየን ደሳለኝ ራሱ መሆኑን ታያለህ። እሺ እንደዚህ እንስማማ። ከማሳየት በፊት እሺ ቪዲዮ እሱ እንዳለው ኤአይ ከሆነ ትቀጣለህ። ቅጣቱ እኔ ምን ነገር አረ ኤአይ የዛን ጊዜ ማለት አልመጣም። ወይ ትስማማለህ በዚህ በቅጣቱ? ምንድን እቀጣለሁ ችግር የለውም። በምንድን ነው የሚረጋገጠው ነው? እሱ ኦሪጂናል ቪዲዮ አለው ማ አሁን አንተ ያስከው ኤአይ ከሆነ አንድ ቅጣት አለ። እሱን ቅጣት ልንገርህ። አረ ኤአይ እኮ ኢምፕሊመንት ከተደረገ አሁን ነው እኮ ነው። ኤአይ እኮ የዛሬ 3 ዓመት አራት ቅድም ሲናገር